እሺ እንዴት ናችሁ? አመሰግናለሁ። የገባሁት ሰላም ሃይሚ። እሺ አመሰግናለሁ። የገባሁበት ምክንያት ብዙ እናቶች ምግብ አስተካክለው እያጋራችኝ ስለሆነ በጣም ማመስገን እፈልጋለሁ። በጣም ደስተኛ ነኝ። ስለዚህ ዶክተር አሻግሬ በመከረን መሰረት ልጆቻችንን የተሰባጠረ ምግብ ከ6 ወር ጀምሮ መስጠት ይችላል ብለናልና እንግዲህ ልጆቻችንን ከመቀንጨር እያዳንን ነው ማለት ነውና ይሄ ጥሩ ነገር ነው። ስለዚህ የገጠማችሁ ነገር በመታዘጋጁ ጊዜ አንዳንዶቻችሁ ጥያቄ ያላችሁ ይታነቅብኝ ሆኖ ምናምን የሚል ደግሞ ጥያቄዎች አሉ። እሱን አስተናግዳለሁ። ግን የዛሬው አሁን የገባውበት ጉዳይ ምክር በተግባር እየዋለ ስለሆነ ማመስገን እፈልጋለሁ ለማለት ነው። በዚሁ እንድትቀጥሉና ላልሰሙ እንድታሰሙ በአካባቢያችሁ ያሉትን ሰዎች በጠቅላላ በዚህ እንድትራዱ እንድትነግሩ ለማለት ነው። በጣም በጣም አመሰግናለሁ ማኪ። እሺ ከእናቶች ያው እናትና ልጅ ነው ዋናው ጉዳይ እያወራን ያለ ነው። ስለዚህ ናኒ የተባለች ልጄን ዶክተር አሻግሬ በመከረኝ መሰረት እየመገብኩ ነው ብላ አፕሎድ ያደረገችው ቪዲዮ አለ። ቪዲዮዎች አጋሩኝ፣ እኔም አጋራለሁ፣ ወይ ድዌት አደርገዋለሁ ወይ ሪፖስት አደርገዋለሁና እባካችሁ የምታዘጋጇቸው ምግቦች ቪዲዮ እየቆረሳችሁ እርስ በርሳችሁን እንድትማሩ የቸገራችሁ ችግር ካለ መነጋገር እንችላለን። ስለዚህ አንድ የመጀመሪያዋ ናኒ የምትባል ለ6 ወር ልጇ እርጎ፣ እንቁላል፣ ለውዝ እና ድንች፣ ካሮት አርጋ ፈሽታ የሰጠች አይቻለውና ልጃችሁ በጣም ተገላግሏል ማለት ነው። በጣም ጠንካራ ነው የሚሆኑት። አንዳንዶቹ ደግሞ በፊትም እንደዚህ ነው ማበላውና የኔ ልጅ ጠንካሮች ናቸው፣ ወፍራም ናቸው፣ ሰውነታቸው በጣም ጠንካራ ነው የሚል መረጃ ሰጥተውኛል። ለዚህ በጣም ማመስገን እፈልጋለሁ። ስለዚህ በልጆቻችሁን በምግብ ሳይንስ እውቀትና በኒውትሪሽን እውቀት መመገብ ስለጀመራችሁ እንግዲህ ሰሞኑን ክረምቱን ሙሉ ስጮህ የነበረውን ጉዳይ ተሳክቷል ማለት ነው። ግን ላልደረሳችሁ እንድታደርሱ ነውና በጣም ነው ደስ ያለኝ ዛሬ። አንድ ልጅ ከመቀንጨር ካመለጠ እንግዲህ ተገላገልን ማለት ነው። አንድ ቤተሰብ ያርፋል፣ አንድ ልጅ ያርፋል፣ አንድ ልጅ ጥሩ ውጤት ላይ ይደርሳል ማለት ነውና ያ ትልቅ ነገር ነውና እባካችሁ አሁንም የምታዘጋጁበትን መንገድ ቪዲዮ እየቀረጻችሁ ለማጋራት ድዌት ለማድረግ ታግ ለማድረግ ሞክሩ። እርስ በርሳችን እንድንማር ነውና የዚህ ጋር ያለነው ሰዎች እየሰፋን ስለሆነ በጣም አመስገን እወዳለሁ። ዮቢ የሚባል ለ4 ወር ልጅ እርጎ ልስጠው ወይ የሚል ጥያቄ አለ። ለ4 ወር ልጅ እርጎ ስጡ አልተባለም። ከ6 ወር ጀምሮ ነው እርጎ መሰጠት ያለበትና አንዳንዶቻችሁ ምግብ በ4 ወር የምትጀምሩ አላችሁ። እንደዛ ከሆነ መስጠት ይቻላል። ስለዚህ በቻላችሁት አቅም ዛሬ የመጣሁበት ምክንያት እየሰራችሁ ምግብ እየሰራችሁ ልጆቻችሁን መመገብ የጀመራችሁ በጣም ልትመሰገኑ ይገባል። ስለዚህ እናቶችም ብቻ ሳትሆኑ አባቶችም ልጆቹ ያሳዳጊዎች ከገንፎ ወተን ከቡላ ከቆጮ ከአጥሚት ከገንፎ ወተን ወደ ዋና የተሰባጠሩ ምግቦች መብላት መጀመር አለበት። አንዳንዶች ግን የጠየቃችሁኝ አለ ልጄን ሊያንቃት ይችላል እኮ በየፈራው ሊያንቅ ይችላል። ስለዚህ የምግብ አዘገጃጀቱንም መጠንቀቅ አለባችሁ። የተፈጨ ምግብ መሆን አለበት። መፍጫ ማሽን ወይም ባላችሁ ዕቃ በጣም ሊልም ይገባዋል ምግቡ። ስለዚህ እንደየልጆቹ እድገት ደረጃ የምትሰጡበት መንገድ ልመቱ በጣም 6 ወር ላይ ነው የምንጀምረው። 6 ወር ላይ ነው የምንጀምረው። ትንቢት ሁሉ ነገር የምትጀምሩት 6 ወር ላይ ነው የምትጀምሩት። ስለዚህ በቻላችሁት አቅም የተመጣጠነ ምግብ፣ ሁልጊዜ ስጋ፣ ሁልጊዜ አትክልት ፍራፍሬ፣ ሁልጊዜ ያለበትን ምግብ እንድትጀምሩ ለማለት ነው። ለውጡን በጣም ነው የምታዩት። ስለዚህ ብረትም ያላቸው ምግቦችን 5 ወር ላይ ምን ላስጀምር ሌሎቹም ቪዲዮዎችን ይዩ። ላዋም ጥላሁን ብዙ ቪዲዮዎች ሰርቻለሁ። እዛ ገብተሽ ሁሉንም አይነት ጀምሩ ብዬ አስረድቻለሁ። ግን አሁን የመጣሁት ቪዲዮ ሰርታችሁ በዶክተር አሻግሬ እሺ ኤዲኤም አለርጂ እሺ አዶኖ አደም አለርጂ ምን እንደሆነ አልገባኝም። እሺ ሰላም ዶክተር ለ6 ወር ላለ ልጅ ሰሊጥ ብሰጠው ምን ይሆናል? ሰሊጥ ለብቻው ነው የሚሰጠው። ሰሊጥ ለ6 ወር ልጅ ያው ሰሊጥ ይተናነቃል። ተልባ ይሻላል። ከሰሊጥ ተልባ ነው የሚሻለው። ኒዶ ብሰጠው 1 አመት ዶክተር ችግር የለውም። ኒዶ ግሮ መሆኑን የእናትና ልጅ አለም የሚለው ኒዶ ግሮ መሆኑን ነው። ግን ወተት ካገኘሽ ወተት የላም ወተት ካላገኘሽ ግን ኒዶ መቀጠል ትችላለሽ። አጠቅምም እያልኩ አይደለም። ግን
ዋጋው ከተወደደብሽ የላም ወተት የከብት ወተት የምታገኝ ከሆነ እሱን መስጠት ትችላለሽ። ዋናው ግን ትኩረት ማድረግ ያለባችሁ ምግብ ላይ ነው። ስለዚህ ስንት ነው የሚሰጠው የሚለው ከ6 ወር ልጅ ስትጀምሩ 1-2 ማንኪያ እያረጋችሁ ማለማመድ ነው። በዚህ መጀመር ትችላላችሁ። እድል የምትባል ልጅ መልእክቱን አይታ ብሉ አብሉ ልጆቻችሁን አይቀነጭሩም በቃ ሚል መልእክት ሰጥታለች። እሱን ለማስተላለፍ ነው የመጣሁት። ብሉ አብሉ ስለ ልጆች ብቻ አይደለም እያወራን ያለ ነው፣ ስለ እናቶችም ጭምር ነው። ስለ ሴት ልጆቻችንን ነው፣ ጎረምሳ ልጆቻችንም ትልልቅ ሴቶችም ቢሆን እባካችሁ ብሉ አብሉ የሚለውን መልእክት እንድትወስዱ ለማለት ነው። እሺ ነዊት ግቢሽ ልግባ። እሺ መግባት ይቻላል፣ ችግር የለውም። ምግብ እየሰራችሁ ያላችሁ በጣም ማመስገን እፈልጋለሁ። ነዊት ማስገባት ትችላለህ። እሺ ነዊቲ፣ እሺ ኢንቫይት ላኪልኝ። ኢንቫይት ላይ የለሽም ነዊቲ፣ ኢንቫይት ላኪልኝ። እሺ ሌላው ብሎ አልቡ ነው። እኔ ግን አጥሚት ሰጥቼ አላውቅም፣ ልጆቼ ከዚህ ነው የሚጀምረው ብላለች አንድ መላኒን የምትባል ሴት። እኛ እናቶች ጥንት ጥናቶችን አንዳንዴ ብናነብ ጥሩ ነው ብላለች። አንዳንዴ ብናነብ ጥሩ ነው ብላለች እና ተገቢ ነው። እንደዚህ ነው እየሰጠሁት ያለሁት። ልክ አንተ እንደመከርከኝ እኔ ምንም የገጠመኝ ችግር የለም። እሺ ነዊቲ፣ እሺ ጎአሄን ነዊቲ። ነዊቲ ይሰማሻል? ይሰማኛል ዶክተር። ሰላም ነው? እንዴት ነሽ? ሰላም ነሽ? ደህና አልሐምዱሊላህ። ባለፈው ገብቼ ነበረ። እሺ እና ምግብ አትወስድልኝም ምናምን ብዬሽ ነበር። 7 ወሯ ነው። እሺ እና በቃ አንተ እንዳልከኝ ምናምን በደንብ ምግብ አሰባጥሬ ምናምን እሺ ሰጣታለሁ። እሺ እና መጠየቅ የፈለኩት ምንድነው ያደረኩት? ምግብ ሰጣት ታስተዋውጣለች፣ በቃ እንዳለ ታስመልሳለች። ንገሪኝ እንዴት ሰርተሽ? ከዛ የአይረን እጥረት ምናምን ይሆናል ምናምን ብዬ ደግሞ አይ ቆይ ማስመለስ ከአይረን እጥረት ጋር አይገናኝም። ያስመለሳል ምን ሰርተሽ እንደሆነ ንገሪኝ። አይ ስለ አይረን እጥረትም ስለነገርከኝ ባለፈው ስለ ያዳመጥኩ ነበር ነው ላይ እሱንም ወስጄ አሳየዋት። ምንም የለባትም። ከዛ በቃ የሰጣት ስኳር ድንች አድርጌ ትንሽ የለውዝ ቅቤ ደግሞ ራሴ ነኝ ያዘጋጀሁት ባለፈው በተናገርኩ መሰረት የለውዝ ቅቤ ያደረኩኝ። ይቆራረጣል እና ትንሽ 1-2 ማንኪያ በቃ እንድትወኩ አይሰማም? አዎ ከእንደገና ንገሪኝ። ድንች ለውዝ ሰምቻለሁ፣ ቀጥልኝ። ከዛ በኋላ ስኳር ድንች ለውዝና የዶሮ ስጋ ትንሽ የዶሮ ስጋ አድርጌ ፈጭቼ ሰጣታለሁ። በሌላ አድርጌ ትንሽ ኮኔክሽን ይሽርቋል፣ ያስቸግራል። አጃ ምናምንም ደግሞ አዘጋጅላታለሁ። እሺ ይቆራረጣል? አዎ ይቆራረጣል። እሺ ጥያቄሽን ንገሪኝ። ምንድነው አሁን በነገርኩሽ መሰረት ቀያየሽ? ይቆራረጣል። አሁን ቀጥይ ደግሞ። እሺ አሁን ቀጥይ። ኦኬ። እና ብቻ ብዙ ቪዲዮዎችን አንተ የምትላቸውን ቪዲዮዎች እያየው ነበር፣ እንዴት እንደሚዘጋጁት ምናምን ሪፖስት ያረካቸው ቪዲዮዎች እንደሱ ነው ያዘጋጁት። በቃ እንደሱ ቀጥይና የብረት እጥረቷ ችግር የለውም ተብለሻል። በቃ ጥሩ ነው። አይ ደስ ብሎኛል አሁን የገባሁት ምክንያት። እሺ ቀጥይ። እንዴት አደረኩ መሰለ? ሐኪም አማከርኩና መጀመሪያ እምቢ ስትለኝ በስሪንጅ የለም። እሺ እና በስሪንጅ ማን ነው ሐኪሙ እንደዚህ ብሎ የመከረሽ? ማን ነው ሐኪሙ? ምን አይነት ሐኪም ነው በስሪንጅ ያለሽ? እንዲህ ምግባባው ሰው ነውና ሐኪም ነው። እሺ ሐኪሙነቱ። ስለዚህ በስሪንጅ
በስሪንጅ ቀጥታ ምላሷን አልፈሽ ጉሮሮዋ ጋር ከተችዋለሽ አይደለም ይሄ በድድ በኩል የለም በጎን እሺ መገን ምላሷ ላይ እንትን ትለዋለች ትቀምሰዋለች ተወስዷለች ከዛ ራሷ ትንሽ እኮ ነው መርፌ ወጣና በስሪንጅ በገቢ ነው አንድ ማንኪያዎች አይተሻል አይ ጥሩ ነው እንደሱ ከሚሆን አንድ ማንኪያ አይተሻል ጡጦ የሚመስልና ማንኪያ ያለበት ጫፉ ደግሞ አንድ አጋርታ ነበር አይተሻል አለኝ እሱን ራሱ ግን እምቢ አለች ብቻ ገብቶኛል አይ እንደ ስሪንጅ ነው የሚያገለግለው ማለት ተጨሽ ትንሽ የማንኪያው ጋር ከደረሰች በኋላ ምግቡን ከኋላ ስትጫኙ እሱን አትወስድም ወይ ነው አሁን እንደዛ ተወስዳለችና ያን ሳምንት እንደዛ ታደርግ ነበር ከዛ ቆንጆ ተለማመደችልኝ እና አሁን ስሪንጁን ጣልኩትና እሺ በማንኪያ ትንሽ ከምን እንደጀመርኩ ልነግር ነው መጀመሪያ እንደዛ ችግር ይፈጥራል ወይ የሚለውን ለመጠየቅ ነበር ንገሪኝ እሰማለሁ እሺ ንገሪኝ በቃ በስሪንጁ እንደዛ ነበር ያደረኩት ከዛ አልহামዱሊላህ በደንብ ተለማመደችልኝ ቆንጆ ነው በቃ አሪፍ ነው ያለችው በዚህ ሳምንት እንኳን ቆንጆ ለውጣላት አይ በጣም ደስ ይላል አንቺ ማድረግ ያለብሽ ግን ውፍረቱን እንዴት ነው የምታረጋግጪው እንደፈለገችው አንዳንዴ የምትከለክልሽ ለልጅ የውፍረት መጠኑ እንዴት ነው የምትቆጣጠሪው ትናንትም አንድ መፍጫ መብራት ጠፍቶብኝ መፍጫ አጥቼ ብላ በጣም የወፈረ ሰታለችና እንደዚህ አይነት ልጅ ሊያንቃቸው ስለሚችል የውፍረት መጠኑንም ራሱ ስትሰሩ መጠንቀቅ ያስፈልጋልና እስከሚለማመዱ ድረስ እኔ የምፈጨው በጡት ወተት ነው ራሴ አለቤ ፓምፕ አድርጌ ያስቀምጣለሁ እሺ ጥሩ እሺ ጣሳው ሆዷን ስለሚያደርቅብኝ እምቢ ይላታልና በጡት ወተት ነው በቃ ጣሳው ወተት አልሰጣትም ኦኬ ስለዚህ አንዳንድ ልጆች ግን ገፍተው አልበላም የሚሏችሁ መጠኑ በጣም ከወፈረባቸው ልጆቹ ይጠሉታልና መጠኑን እያቀጠናችሁ እያስተካከላችሁ ትግስት አድርጋችሁ ስጡ ለማለት ነው ውፍረቱም ካለው አይቀበሉትም ልጆቹ አፍ ላይ ማለት ነው እንደኛ ናቸው ኦኬ እሺ እና ሌላ መጠየቅ የምፈልገው ደግሞ ዶክተር እንትን ፀሐይ እጥረት ያለባት ነገር ዝም ብሎ ለራሴ ይመስለኛልና እሺ ቫይታሚን ዲ ጋዝቼ ሰፕሊመንቱን ብሰጣት ችግር አለው እኮ ባለፈው ተነጋግረናል መጀመሪያ እንደዚህ ቫይታሚን ዲ ሊገኝባቸው ምግቦችን እያሰባጠሽ ባለፈው ያስተማርኩትም ትምህርት ምንድነው ሁሉ ነገር ከምግብ ማግኘት የምትችሉ ከሆነ ሰፕሊመንትን አስገዳጅ አይደለም ነው የሚለው አይ ምግብ የለኝም ለምሳሌ አሳ ወይም እንቁላል ወይም እንደዚህ ቫይታሚን ዲ ሊያስገኙ የሚችሉ ወተት ምናምን መስጠት ማትችይ ከሆነ ሰፕሊመንት ልትጠቀሚ ትችያለሽ ግን የቫይታሚን ዲ መምጫ ምግቦችን ካወቅሻቸው በቫይታሚን ዲ ሊሰጡ የሚችሉ ምግቦችን ለምን አትጠቀሚም ከመድኃኒቱ በፊት መጀመሪያ እሺ እንደዛ እንኳን አላሰብኩም እሺ እንደዛ አድርጋለሁ ቀላሉ መንገድ አትወሰዱ ማለት ነው መመሪያው ላይ የሚሉ የበለጸገና ተጨማሪ ሰፕሊመንቶችን ከመውሰድ በምግብ መስጠት ነው ግን እነዚህ አይነት ሁኔታዎች የማይገኝበት የማይመቻችበት ሁኔታና አቅም ችግር ካለ በሰፕሊመንት መስጠት ይቻላል ነው የሚለውና በህክምና እንዳልሽኝ ጤነኛ ነች ምንም የሚታይ በዛ ችግር የለባትም ፀሐይ ትንሽ የተወሰነ የለም ፀሐይ የለም ዛፍ ምናም በዛና አሁን ደግሞ ጭራሽ በቃ ማግኘት አልችልም እኔ ያለውበት አካባቢ እሺ ስለዚህ እያልኩሻለሁት እንደዚህ ቫይታሚን ዲ ሊያስገኙ የሚችሉ ምግቦችን በልተሽ አሁንም ተጠራጥረሽ እንትን የሚልሽ ከሆነ ቫይታሚን ዲ ሰፕሊመንት መጠቀም ትችያለሽ ግን ብዙም አልመክርም እኔ በጣም ምገፋ ሁላችሁም በምግብ እንድትጠቀሙ ነው እሱ ደግሞ ዘላቂው ለሰውነት መፍትሄ ሆኖ ብዬ ነው ማስበው እሺ ዶክተር እኔ ያነጻጸርኩት እንኳን ከመጀመሪያ ልጄ 2 አመቱ ነው እሺ እሱ በደንብ በቃ ቆንጆ ነው አሪፍ ነው ብቻ እሱ ከሱ ነበር ያነጻጸርኩት ልጆችንም ማነጻጸር አይገባሽም እያንዳንዱ ልጅ በየራሱ ሁኔታ ነው ልክ እንደ የራሱ ትውልድ ነው የሚለው አንቺ ማድረግ ያለብሽን እያረክሽ አሁን ያሽውን ነገር ሳታቋርጪ አንድ ምነግርሽ ነገር ግን ምንድነው ጧት ቡላ ብቻ ጧት ገንፎ ብቻ ጧት ከሰዓት እንትን ብቻ ሳይሆን የተሰባጠሩ ምግቦች በአንድ ጊዜ እንዲያገኙ ለማድረግ ሞክሪ አበንደሳ ለምሳሌ ከታች እየጠየቁኝ ነው ቡላ ችግር አለ ወይ ምላቸው ይመስላችኋል አላልኳቸውም ቡላ አንዱ ነው በቡላ ላይ ግን ትንሽ የለውዝ ወይ እንቁላል ወይ እርጎ ወይ ወተት ከጨመርሽበት ሙሉ ነውና አንድ ምግብ በመሰጭበት ጊዜ 4 ምግቦች መኖራቸውን ማረጋገጥ ከዛ በኋላ ምሳ ደግሞ መቀየር ያስፈልጋል ተጨማሪ ሌላ ነገር እንዲያገኝ ይሄውላ ከተሰባጠረ ልጁ በእድሜው በተቀላላ በውስጡ ቅሪት ይያዝ ይሄዳል ማለት ነው እየጠነከረ ይሄዳል የሚበላውም ነገር እየጨመረ ይሄዳል ነቲ ስለገባሽ አመሰግናለሁ በርቺ በዚሁ እሺ በጣም አመሰግናለሁ በጣም እሺ እኔም አመሰግናችኋለሁ ሁላችሁንም በርቱ እሺ
እሺ ከታች ስለ ጨውና ስኳር የሚጠይቀኝ ሰው አለ። ምንም አይነት ጨው እስከ 2 ዓመት አትስጡ ነው የሚለው። ግን ስለ አዮዲን ባለፈው አውርተናል። ጡት ማታጠቡ ሰዎች ካላት እናትየው ነች ጨውን መብላት ያለባት። ጨውን ከበላች አዮዲን ከጡቱ ማግኘት ትችላለች፣ ወይም ዱቄት ወተት ከተጠቀማችሁ አዮዲን ማግኘት ትችላላችሁና በእንደዚህ አይነት ሁኔታዎች ውስጥ ውጪ ከሆነ ብቻ ነው አዮዲን ጨው መጠቀም ያለባችሁ ማለት ነው። ሀብ አንደርስታንድ። እስከ 2 ዓመት ጨው ይሄ ጣዕም ነገር ባታስለምዷቸው፣ ስኳር ያለበት ነገር ጨው ያለበት እና ከፍተኛ ቅባት ያለበትን ነገር በጣም አጥፉ ነው የሚለው። እስከ 2 ዓመት ባህሪ የሚይዙበት ስለሆነ በቻላችሁት አቅም ጥያቄ እየተጠየቁ ስለሆነ ነው እዚህ። ሰላም ዶክ፣ ፍሪጅ የለኝም ስራ መሄድ ስላለብኝ አልቢያት የጥቶቴን ብሰጣት 4 ወር ነው። ችግር የለውም ጥሩ ነው ካለብሽ ጥሩ እናት ነሽ። እሺ ዮሳን አስገባኝ። ስለዚህ ጡት እንትን ማለት ጥሩ ነገር ነው። ስለዚህ እሺ ዮሳን ቀጥይ። እሺ አይ ሰላም እንዴት ነሽ? ቀጥይ። ሰላም ነሽ? ደህና ደህና። እሺ 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 ቀጥይ። አሎ ደህና ነህ? እዚህ የልጆች ስትናገር ሰማሁ ባለፈውና አሁን ደስ ብሎኝና ልጅ እንደዚህ ስፒች ዲሌይ ነውና እሺ ስንት ዓመት? 7 ዓመቱ አሁን ሞላ። 7 ዓመት። እሺ የወሰድሽው ቦታ አለ? ስፒች ቴራፒ የወሰድሽበት ቦታ አለ? ንግግር አዎ እዚህ ስፔሻል ስኩል ይሄዳል። ኤሌመንታሪ ስኩል እና ስፔሻል ኒድ አለ አይደል? እንደ ከሱ ነው የሚሉት እዚህ ሀገር። አሜሪካን ሀገር ነው ያለውና ስፒች ትንሽ ነው፣ በሳምንት ግማሽ ሰዓት ናትና 1-2 ቀን ነው። ኦኩፔሽናል ቴራፒ የሚሉት አለ። እንደዚህ ነው። በምን እስቲ ምግብ ደግሞ ግሉተን ፍሪ ዳያሪ ፍሪ የሚሉት ሰምቻለሁና ትንሽ ስለከበደኝ እድሜው ደግሞ የሄደ ሲሄድ እንደዚህ ኮሚኒኬት ሰንተንስ መስራት ገብቶኛል። ከንግግር ውጪ ሌላ ችግር አለው? የለውም። ፊዚካል ጥሩ ነው። ፊቱ ምናምን ሁሉ ፊዚካል ራሱ መብላት ጀመረ። አሁን በባህሪ የሚያስቸግርሽ ነገር የለም? ብራሉ ደህና ነው። ምስኪን ነው። እንዲያው አሁን ሌሊት ነው በእኛ 4 ሰዓት ከሩብ ነውና ተኝቶ ነው በደንብ ነው። የት ሀገር ነው ያለሽው? አሜሪካ ሆኖ እዚህ ዲኤምቪ ኤሪያ ሜሪላንድ ነው። ኦኬ ታንክ ዩ። እሺ ስለዚህ እዚያው አሜሪካ ውስጥ ያለው ቴራፒ እየሰጡልሽ ነው ማለት እያገዙሽ ነው። በዚህ ከልጆች ጋር ያለው ነገርስ እንዴት ነው? በፊት ብቻው ነው ነበር እስቲ 4 ዓመት ምናምን ደግሞ ሰፈሩ የኛ ራሱ ብቻ ነበር። አሁን ግን ትንሽ ልጆች አሉ ሰፈር መጣን። ስፔሻል ስኪል አሁን ትንሽ ተሻሽሎ ከበፊቱ። ኦኬ ስለዚህ ማህበራዊ ትምህርት ደግሞ 3 ዓመት ይሄዳል። ማህበራዊ ህይወት የሚያገኝበትን ነገር ትምህርት ቤት ገብቷል። አሁን ስፔሻል ኒዱ ጋር ነው ብቻ ወይስ ኖርማል ትምህርት ቤትስ ገብቷል ወይ? ኖ ስፔሻል ኒድና 3 ዓመቱ በሳምንት 2 ቀን ብቻ ነው የሚሄደው። እሱንም ሙሉ ነው የሚሄደው። እንዲያው ሙሉ ቀን ነው ወልተው የሚመጣ። እሺ 8 እኩል ሄዶ 3 ምናምን ነው የሚመጣ። ፉል ታይም ነው። ኦኬ አንቺ ሌላ እህት ወንድም አሉት ወይስ ብቻውን ነው? የለም እሱ ነው የመጀመሪያ ልጄና የመጀመሪያ 7 ዓመት እስከሚሆን ሌላ ልጅ አልወለድሽም? አልወለድኩም። በቃ እሱ አስደነገጠኝ። ለምን አያወራም? ለምን ትደነግጫለሽ ነው ማለት እግዚአብሔር ሁሉም ልጆች ስጦታ ናቸው ብያለሁ ባለፈውም እንዳልኩት። አንድ ነገር ሲገጥመን አኩርፈን ህይወትን ማቆም የለብንም ብዬ አስባለሁ። ያንቺ ማኩረፍ ሳይሆን እዚህ በተለይ ትንሽ እዚህ ውጭ ሀገር ያለው maybe አገር ቤት ጥሩ ነው ይሻላል። ከጎረቤት ከዘመዶች ስለሚገናኙ ለልጆች ለራስ ትንሽ እንትን ነው የሚለው። ኦኬ ስፒቹ እንትኑ ያለሽበት ህይወት ሙቭ አድርገሽ ለተወሰነ ጊዜ መተሽ ይሄንን ዘመድ አዝማድ ካለሽ ልትቆይበት የምትይው የኑሮ ሁኔታ ላይ እንደሱ አሰባለኝ። ወደ አገር ቤት እቅድ አለኝ። እንዲያው እዚህ ዊንተር እዚህ ሳመር ላይ አስቤ ነበር ፕላኑ። ትንሽ ሚስ ሆነኝ እንጂ ኦኬ ካለሽ አቅሙ ካለሽ እና መምጣት ምትቺ ማህበራዊ ህይወት ቀላቅለሽ
ኢትዮጵያ ያው እንግዲህ የተሻሉ ነገሮች አሉ በማህበራዊ ህይወታችን እንዲያው ጸበል ምኑ ነው የሚስ ሁሉንም በሃይማኖትም ማድረግ ያለብሽን በሰዎችም በአይምሮም ሌሎች ልጆችም ጋር መቀላቀሉ እንደዛ ነገሮች እንግዲህ ያግዛሉና ከህክምናው ወይ ከሚከታተላቸው ነገሮች በተቀላላ ደግሞ የልጆች ስሜት ላይ መስራት ይፈልጋልና እኔ 3 ልጆች አሉኝ አንዱን እየተደጋገፈ ነው ንግግር ራሱ በደንብ የሚችሉት ለምሳሌ ታላቅ ካለ ታላቁን እያየ ሌላው ከነበረው ከታላቁ የተሻለ ቀድሞ የመናገር እድል ያገኛል ይሄ ተናንሾች ከትልቅ ራሱ ተናንሾቹ አክቲቭ ነው አንድም ይሆኑትና ይተጋገዛሉ ገባኝ ስለዚህ አንቺም አንድ ማመስገን ያለብሽ እንግዲህ ባለፈው ሳውራ የነበረው ኦቲዝም ያለባቸው ADHD ያለባቸው አንድ መጽሐፍ የሚያወራው ነበር ነው በቃ ልጄ እንዲያው ዳይግኖስ የሰጡት ኦቲስቲክ ነው ያሉትና ኦቲስቲክ ሆኖ ስፔክትረሙ ምን ላይ ነው ያለው ከ1 እስከ 10 ነውና የሱ ስፔክትረም በጣም አክቲቭ ነው ወይስ ከንግግር ያለፈ ነው ወይስ ሌላም ቻሌንጅ የበዛ አለና ያንቺ ቻሌንጁ ፊዚካሉ ምኑ ጥሩ ነው እሱ ሰንተንስ ኮሙኒኬት ነው ችግሩ ከኔ ይረዳል በተለይ በፊት ከፍርጃ አምጥቶ ራሱ ይሰጠኝ ወይ ጎትቶ ይወስደኝ ስለማይናገር ጎትቶ ሚፈልጎ ዳቦ ከሆነ ዳቦ ይዞ ነው የሚመጣ ወደኔ ስለዚህ አትሊስት በሱ ደረጃ እንኳን ራሱ መርዳት ይችላል ያንቺ ልጅ ትንሽ አሁን 7 አመቱ ነው በቃ እስቲመቼ ነው የሚያወራው ትንሽ ኮሙኒኬት እንትን መጽሐፍ አንብበሻል የማይናገረው ልዑል የሚለውን እናንተ ሀገር ያለችውን የሰላም መሰረትና መጽሐፍ አንብበሻል ሰላም በነበብኩም ሰላም ሲዩ ምትባላለች እንደዚህ ልጅ ትልቅ ያላት እሺ 19 21 ይሆናል ልጇ ገሶኛ እዚህ ጽፋለች እንደዚህ አይነት ነገር ማንበብ የሚጠቅምሽ ለምንድነው የሚገጥሟችሁሽን ነገር ከሌላ ወላጆች ጋር ሐሳብ ታገኝና አንድ በኔ በምን ተሽሏል ሌሎች ደግሞ ካዩት ነገር ምን ላሻሻል ይችላል ብለሽ ሊያግዝሽ ስለሚችል በተለይ ደግሞ ከእንግሊዘኛ ከተጻፉት ይልቅ እዚህ መሰረት ክፍሌ የጻፈችው በቀደምም ያወራው ነበር ይሄንን መጽሐፍ ሰዎችም ይልኩልሽ ከሆነ ወይም አሜሪካን አማዞን ላይ ኑር አላቅም አሜሪካን እንዳንቺ የምትኖረው እሷም ልጇን 21 አመት ደርሷልና አሁንም እየተናገረ አይደለም ይስቷልሽ እና አሁን እያሳሰባት ያለው ከ21 አመት በኋላ ከዛ ማዕከል ሲወጣ እንዴት አሳድገዋለሁ ብላ ፈርታ ኢትዮጵያ ውስጥ ማዕከል ለመክፈት ጥረት እያደረገች ነው ማለት ለእንደዚህ አይነት ልጆች እርስ በርሳቸው እንዲተጋገዙ ማዕከል እናደራጅና እንራዳ ብላለችና ዩቲዩብ ላይም ገብተሽ መሰረት ክፍሌ ብለሽ ብትከታተያት ብዙ የተናገረችው ነገር አለና ዶክተር መጽሐፉ ላይ ማለት የሷ ልጅ በጣም ስፔክትረሙ በጣም ኃይለኛ ነውና አንዳንዴ ጉዳት እንዲያደርስባት ይሞክራል ይናገራል ሶስት ደረጃ ነው የሚሰጡት አንደኛ ሁለተኛ ሶስተኛ ነው የሚሉት ስፔክትረም ነው ልክ ነሽ ስፔክትረሙ የተለያየ ነው አንዳንዱ እንዲያው እዚህ ሰፈር ያለች ከኛ ጠግብ እኔ ሳይኑ በልጄ ላይ ይመለከተዋልና እግራቸው እንትኑ ያደርጋሉ ወደ ላይ ወይ እጃቸው ያብላሉና እናቷ ምንም እንደ እኔ ግራ ነው ገባ በተለይ 4 አመቱ 3 አመቱ ነው ዳይግኖስ የሚሰጡትና እንዲያው ራሴ ነው እንደዚህ አያወራም ቀዘቀዘ ገብቶኛል ስለዚህ አንቺ ጥሩ ዮሳን ምን ትላለች መሰለሽ እዚህ መሰረት ልቤን የነካው ነገር ልጄ ምንም አይናገርም ክፉ ነገር አያረግም ተንኮል አያቅም እቺን ዓለም እንደኛ ተንኮለኛ አይደለም ትልና ይሄ ማለት እኔ የጻዲቅ እናት ነኝ ትላለች የጻዲቅ ልጅ እናት ነኝ በጣም ደግሞ ፈቃሮች ናቸው የሚገርም ፈቃር ናቸው ምንም ክፋት የለባቸውምና እግዚአብሔር የተለያየ ስጦታዎች ይሰጡናልና እሱን ተቀብለሽ አንቺም ህይወትን ሳትፈሪው ኢትዮጵያ መምጣት ከቻልሽ እንዲያው አሁን ትንሽ አክሰፕት ላድርገው መኮርኩትና አሁን ደህና ነኝና እንጂ 4 አመቱ ካለ ትንሽ እንትን ነው የምትሆነው ትንሽ አክሰፕቱ ምኑ ወይ የሚፈልገው ነገር ይከብዳል አሁን ግሉተን ፍሪ ይላሉ ሰዎቹ እንደኛ ያሉትና ገብቶኛል ባለፈው ግን እንዳወራው ስላበላሉ ብትነግሪኝ አበላሉ እንዴት ነው ምግቡ የሚገርምህ ቆንጆ ነው ደህና ነው ይነካካል እንጀራው ምኑ ሁሉ አስለመድኩት ያበሻ ቤት ነው ምንሰራ ይበላል ደህና ነው እንትኑ ፒኪት እንደዚህ ማይበሉት ምናምን አይደለም ደህና ነው እሱ
ያንቺ ያለበት ስፔክትረም በጣም የተሻለው ነውና ተመስገን ብለሽ ግን እንዲያው ይተኛል እንዲያው የሚገርምህ አሁን እንዳልኩ 4:20 ነው ሌሊት ነው ያለው ወደ ጧትና ተኝቶ ነው እንቅልፉ በደንብ ነው የሚተኛው በቃ አንቺ ራስሽ አንዳንዶቹ አሁን ይጽፉልኛል እኔ በጣም የቸገረኝ እንቅልፉ ነው ወይስ አይተኛም ምን ያልተኛም እንቅልፉን አልቻልኩም መተኛት አልቻለም የሚልም ቤተሰባልና ሰሎሞን አሳ ዘይት ይሰጣል አው ኮሜንቱ ደግሞ ቴንኪው ይሰጣውት አው ቴንኪው እሺ እውነት ነው ዶክተር ይፈለዋል ከሆነ አሜን እሺ በርቺ ኢትዮጵያ መተሽግር ያለሽበትን ሁኔታ አንቺ ብዙም እንትናት ለሌሎች አጋሪ ያለሽበትን ሁኔታ እንደዚህ አይነት ግሩፕ ላይ እዚህ ግሩፕ ላይ እንዲያው አሁን እዚህ ቲክቶክ የጠቀመኝ ትልቅ ነገር እንደዚህ የኔ ማዝራሉ እንደዚህ የኛ እንደዚህ አይነት የኔ ችግሮች እንደ በልጅ ማለት እንደዚህ ወጥቶ የሚናገሩታሉ እንደዚህ ሰው እውነት ነው ልጃቸው አስተኝቶ እንደዚህ 1 ሰዓት ምናምን በዚህ ሀገር ይወያያሉ አሁንማ ይሄ ፕላትፎርሙ እንዲያው ጥሩ ነው የሚለው ለኛ አመሰግናለሁ ጥሩ አርገሻል አንቺ ዶክተር ይወልካም እሺ በጣም ተነስተሽ ከእንቅልፍሽም ተነስተሽ ይሄንን ሐሳብ ስለሰጠሽኝ በጣም አመሰግናለሁ ያንቺ መናገር ደግሞ አገር ቤት ነው ያለ ዶክተር ልጆቻቸውን ደብቀው የሚኖሩ በጣም ብዙ አሉ ኢትዮጵያ ውስጥ በተለይ ደግሞ ፈርተው አትደብቁ አትደብቁ ለልጆቹ መቀላቀል አለባቸው ከኮሚኒቲው ከምኑ መደበቅ የባሰ ነው እነሱ እንትኑ የሚሆኑት እንዲያው ኢትዮጵያ ከመጣሽ ምን ያህል ጊዜ ሆነሽ the last time you were here መቼ ነው ከወጣው በቃ 12 አመት ነው በቃ አልሄድኩም አገር ቤት ቤተሰብ የሉሽም እዚህ እናት አባት ወይ ሌሎ ሰዎች የሉሽም አሉ እህቴና ተናንሽ የኔ አገር ኤርትራ ላይ ነውና እዚህ እህቴና አሉ እዚህ አዲስ አበባ አሉ እህቴና የእህቴ ልጅ አላት አዎ ስለዚህ እቅዳችን ኑሮሽን ባስቸኳይ ባይሆንም ፕላን አርገሽ ካሰብሽበት ትንሽ ቀንም ብትሆን ማምሻም እድሜ ነው ይባላልና እንዴትም ብለሽ ሞክረሽ አይተሽ መንፈስ ቶሎ ነው የሚሄደው እዚህ እድሜው ምናምን በተናንሾች ካልተረዱ ቶሎ ነው የሚፈጥነው እውነት ነው ያንቺ እንደውም ጥሩ ነው ምልሽ እዚህ አሁን የመጽሐፍ የጻፈችው በጣም ጨንቋት የነበረው ኢትዮጵያ ለማምጣት አይሮፕላን ላይ ራሱ አልቀመጠም ይሏሉና እነሱ ለማጓጓዝ ራሱ የሚያስቸግራቸው ሰዎች አሉ ድምጽ ሰንሰሪ ምናምን የሚሉት አለ ድምጽ ደግሞ የሚረብሻቸው አለ ምናምን ልክ ነው እሺ ዶክተር ቲክቶክ ላይ አለ እንደ ናምበሩ እንትኑ አለ ፕላትፎርም እዚህ ያንተም ይባለ እዚህ ስልክ ላይ ፎሎ ስታረጊ ወይ ሜሴጅ ስታረጊ መልስ ሰጣለሁ እዛው ላይ አለ ይመጣል እዛው ላይ ዶክተር አሻግሬ እዚህ ስለሚጽፉ ነው እኮ ቲክቶክ ላይ ስለሚያደርጉ ሜቢ ብዬ ነው ምንም ችግር የለም እሺ አመሰግናለሁ በርቺ መልካም እሺ አመሰግናለሁ እሺ መልካም እንግዲህ እሺ go ahead ህክመት ነው የሚለው ቀጥይ እሺ ስለዚህ እንግዲህ በቻላችሁት አቅም አንዳንድ ሰው ስጋ ማብላት በ6 ወር እፈራለሁ ምናምን የሚለዋሉ ግን ብዙዎች አብልተን ምንም የደረሰብን ችግር የለም ከዚህ ጀምሮ ነው አንዳንዴ ዝም ብለን ነው ልጅ በገንፎ ያድጋል እሱ ብቻ ይብቃዋል ምንለውና እነዚህ ስለዚህ ይከብዳችኋል የምትሉትን ነገር መተው አለባችሁ በቻላችሁት አቅም አንዳንዶች ስለ አሳ ይጠይቃችሁኝ ያላችሁ ልጄን አሳ አብላ ብላችሁኝ አሳ አብልቼ ታመመብኝ የምትሉ አለት ተናግሬያለሁ ባለፈው አንድ ኢትዮጵያ ውስጥ ያለብን ችግር ምንድነው ብዙዎቹ አሳዎች በትኩስነታቸው ካላገኘናቸው አሳው ማቀዝቀዣ በማይቀመጥበት ጊዜ በውስጡ ያለው ፕሮቲን ሂስቲዲን ይባላል ይሄ ሂስቲዲን በባክቴሪያ በሚጠቃበት ጊዜ ወደ ሂስታሚን ይቀየራል ይሄ ሂስታሚን ደግሞ ለኛ መርዝ ነው ወይም ከባድ ነው ስለዚህ አንዳንድ ጊዜ እኔም ታመም ያቃለው ስለዚህ በተለይ ለረጅም ጊዜ አሳው ከተጠመደ በኋላ ትራንስፖርት በትክክል በቀዝቃዛ ካልሆነ ወይም ትኩስ ካልሆነ አሳን ምግብ በጣም ጥንቃቄ ማድረግ አለባችሁ አሳ ጠቃሚነቱን ብንረዳ ጥንቃቄ ማድረግ አለባችሁ ግን ከአሳ ላይ ማግኘት ያለባችሁ ነገር ባለፈው አንድ ሰው ወደ ኦሜጋ 3 እንቁላል ገስታችሁም እንድትጠቀሙ አውርቶላችኋልና ያሳውን ትኩስነት ወይም ማቀዝቀዣ ወዲያው ይገባና
ያልተበላሸ መሆኑን ካላረጋገጣችሁ በጣም ተቅማጥ በልጆች ላይ በትልቅ ሰው ትልልቆችም አሳምት በሉ ካላችሁ አገራችን ውስጥ በጣም ችግር ይሆናል ብዬ ማስበው ደግሞ አንዱ የዚህ ሂስቲዲን ፕሮቲን ወይም አሚኖ አሲድ ወደ ሂስታሚን መቀየር መርዝ ይፈጥራል። ይሄ መርዝ ደግሞ ወደ ሰውነታችን የሚፈጭ አይደለም። በዛ ምክንያት ከሰውነታችን ተቅማጥ እየሆነ ይወጣል ብላልና በቻላችሁት አቅም ምን አይነት አሳ እንግዛ ብትነግረን ዶክተር ፋንሲ ዲኮር። እንግዲህ አገራችን ውስጥ በጣም እንግዲህ አሳ በሳምንት አንዴ ሁለቴ መብላት ትችላላችሁ። ከነዚህ ውስጥ ሳርዲን፣ ቱና በብዛት መመክረው ሳርዲን፣ ሳልመን የሚባላሉ ከፍተኛ መጠን ያላቸው ኖርማል አሳዎችም ቆሮሶ ምናምን መጠቀም ትችላላችሁ። ግን አንዱ በግልጽ የምናገረው እንግዲህ አገራችን ውስጥ ወይ አዋሳ ወይ አርባ ምንጭ እዛው አካባቢ ላይ ካላችሁ ብቻ ነው ትኩስ አሳ ልታገኙ የምትችሉት። ተጠምዶ ያልቆየ አሳ ካገኛችሁ ተጠቀሙ። ግን ደግሞ ወደ አዲስ አበባ ወይም ወደ የተለያዩ ከተሞች የሚመጣው አሳ ደግሞ በማቀዝቀዣ በትክክል የተቀመጠና ያልተበላሸ መሆኑን አረጋግጡ። አንዳንድ ችግራችን እንግዲህ እነዚህ አሳ የሚመረትባቸው አካባቢዎች በጣም የማቀዝቀዣ ሰንሰለት ስለሌለ በብዛት ተበላሽተው ነው የሚመጡትና ኦሬዲ ባክቴሪያው ይሄንን መርዝ ፈጥሮ ነው የሚገኘውና ጥንቃቄ አድርጉ ለማለት ነው። በብዛት ከአሳው ኦሜጋ 3 ማግኘት እንችላለን ብላችሁ ገብታችሁ ሌላ ጉዳት እንዳይደርስ ባለፈው ዶክተር ደሳለው ስለ ኦሜጋ 3 እንቁላል አውርታችኋልና በቻላችሁ ታቀም። አው ቱና የታሸገውን መጠቀም እንችላለን ወይ? ተጠቀሙ፣ ግን አታብዙ። ለልጅ በሳምንት ከአንድ በላይ ባትሰጡ ብዬ መክራለሁ። ቱናም በመርኩሪ በምናምን የተጠቃ ስለሆነ ለትንንሽዬ ልጆች በቻላችሁ ታቀም ንጽህናውን የጠበቀ አሳ ለመጠቀም ጀምሩ። ካልሆነ ግን ኦሜጋ 3 እንቁላል የሚባል አለ፣ እሱንም ተጠቀሙ። እንቁላልንም ተጠቀሙ፣ ከሱ ማግኘት ትችላላችሁና ትንሽ የዚህ አሳ ጉዳይ አጨቃጫቂ ሆኖብኛል። ይቅርታ። እሺ ይቅርታ ዶክተር ይላል። መግባት ይቻላል። ህክመታ ሆነ። እሺ ጫጫታ ነበረ፣ ምንም ችግር የለውም። እሺ እሺ ሜላት ቀጥይ። እሺ ቀጥሉ። እሺ ሰላም ዶክተር እንዴት ነህ? እሺ ጠጋበይ እናንተም በይልኝ። ቀጥይ። እንትን ነበር ጥያቄ ነበረኝ። እሺ ስለ እንቁላል ነው ግን። እሺ ቀጥይ። ስለ ቀጥይ። ከአንድ ዓመት በታች ለሆኑት አስኳሏን ነው ቢጫ ፓርቷን ነው የምንሰጣቸው አይደል? እሺ ፓርቱ መቼ ነው የምንጀምርላቸው? አው ማለት አስኳሉ የበለጠ ጥቅም አለው ለመቀላቀልም ለመፈጨት ስለሚመች ነው እንጂ ነጩ መጥፎ ሆኖ አይደለም። ግን የተሻለው ለምሳሌ ገንፎ ምናምን ለመስራት ለመፍጨት የሚመቸው እሱ ስለሆነ ነው መጠቀም ያልነው እንጂ እያደጉ ከሄዱ በኋላ ግን ከለመዱልሽ በኋላ ግን ነጩንም ጨምረሽ ፈጭተሽ ብትሰጪ ምንም ችግር የለውም። ነጩን የፈለግነው ለአፈጫጭ ስለሚመች ነው እንጂ የተለየ ነገር ያው ንጥረ ነገሩ ብዙ አለው። ቢጫውን ብቻ ሳይሆን ከምታከስሩት ግን በእድሜያቸው ከፍ እያለ መጠቀም ትችያለሽ። 9 ወር ሆኗታል መጠቀም እንችላለን። ትችያለሽ። 9 ወር ትችያለሽ። 9 ወር እንደውም ወፈር ያለ ነገር መጀመር የሚፈልጉበት ወቅት ነው። 8 ወር 9 ወር ወፈር ያለ ነገር ነው። ግን ለ6 ወር ልጆች ነጩን ምን ተወው ለምንድን ነው? አስኳሉ ለመፈጨት ስለሚመች ነው። ነጩ አይመችምና በዛ ምክንያት ነው። ለልጆች እንዳያንቃቸው ነው። 9-8 ሲሆን ግን ወፈር ያለ ነገርም ስለሚፈልጉ ችግር የለውም። በጣም ነው እናመሰግናለን። እሺ አመሰግናለሁ። እሺ በርቱ። እናንተም ልጆቻችሁን አብሉ። አሁን ጀምራችኋል፣ በዛው ቀጥሉ። እንቁላል ይከብደዋል እንትን ይከብደዋል እያላችሁ አትከልክሉ። ሁሉንም ነገር ስጡ። እሺ እናመሰግናለን። እሺ ኢንዶሚና ነው የሚለው ኢንዶሚና እሺ አንዳንዱ እሺ ቀጥሉ። ትንቢት ሰላም ዶክተር እንዴት ነሽ? ሰላም ነሽ? ቀጥይ። እሺ ልጄ አለን ልጄ ዶሮ ሲበላ ያስታውቀው ነበርና ዶክተር በምን መልኩ ሰተሽ ነው? ስንት ወር ነው? በምን መልኩ ሰተሽ ነው? ንገሪ። ኦሬዲ 2 ዓመት ከ6 ወሩ ነው። እሺ ስለዚህ ተጠብሶ በእንትን ነው አኝኮ መብላት ነው የሚያቅተው? ከድንች ከካሮት ጋር እየፈጨው ነበር መሰለኝ። እሺ ያስታውቀዋል? ኖ ገና 8 ወር 9 ወር
እንደዛ ነበር የምሰጠው። አንድ አመት ከምናምን ላይ በፓስቲኒ ምናምን አድርጌ ሰራው ነበረ። እሺ ቮሚት ያደርገው ነበረ። ከዛ ከ2 አመት በኋላ ትሰጫዋለሽ ብሎኝ አንዴ ሞከርኩት። እንደዛ ሲሆን እስካሁን አልሰጠሁትም። ስለዚህ አሁንም በዛው መልኩ እየወሰደልሽ አይደለም ዶሮ? እስካሁን አልሰጠሁትም። አሁን ልጀምርለት ወይስ እንዴት? አዎ ትችያለሽ። 2 አመት ብዙ እኮ ነው። ትክክለኛ ምግብ የሚጀምሩበት የቤተሰብ ምግብ የሚጀምሩበት እድሜ ነው 2 አመት በኋላ። ግን አሁንም አለው ብዙ ፍቅር የለውም ለዶሮ እኮ ያው ተቀርጾበት ነው የሚሆነው እንጂ በሌሎች ነገሮች እያባበልሽ ማላመን ያስፈልግሻል። ግዴታ ዶሮ መሆን የለበትም። ስጋ ወይ አሳ ወይ እንቁላል ሌሎች ነገሮች ይበላል። እነሱም በጣም ነው ይበላው ማለት ሰጠዋለሁ ከምግቦች ጋር ሁሌ ስጋ ሁሌ አለ እኮ። ስለዚህ እሱን አድርገሽ ግን የዶሮውን ጠብሰሹ ታውቂያለሽ ጣዕሙ እንዲመጣ በትንሽዬ እንትን እንደዛ ሞክሬ ከመቀቀል ነው የምልሽ። መጀመሪያ ሽታውና መጀመሪያ እንትን እንዲል ቀለም እንዲኖረው አድርገሽ ጠብሰሹ ታውቂያለሽ ወይ ማለት ነው። በትንሽዬ ዘይት ጣዕም እንዲኖረው ትንሽዬ። ኦኬ ስለዚህ እንደሱ ችግር የለውምና ያለበት ሁኔታ እንዴት ነው አሁን? ኪሎ 12 አመት ከ6 ወር እና 14 ኪሎ ነው። በቃ በዚሁ ቀጥይ። ግን የአበላል ሂደቱን መፍጨት ምናምን ማቆም አለብሽ። ካሁን በኋላ መፍጨት አያስፈልገውም። በራሱ በወፈረው መልኩ መብላት አልጀመረም። አይፈጭም አሁን አይደለም። እንጀራ በወጥ ምናምን ይበላል። እሺ በርች መልካም። እሺ አሳ ነገር ትጠቀሚያለሽ? እሺ ዶክተር መልካም። እሺ እጠቀማለሁ። ማን ንገሪኝ እስኪ፣ ሰዎች እየጠየቁኝ ስለሆነ አሳ እንዴት እንደምታበዩና የገጠመሽ ችግር ካለ። ብዙ ጊዜ አሳ አብሉ እንላለንና ብዙዎቹ ግን ተቸገርን ይላሉና ብትነግሪ ምን አሳ እንደምትጠቀሚ። ቱናም እጠቀማለሁ። ደግሞ ነጭ አሳ ስም ጠፋብኝ። እሺ ፍሬሽ ኮርነር ነው የምገዛው። ናይል ፐርች ነው። እሱንም እጠቀማለሁ። ሳልመንም እጠቀማለሁ። ጥሩ። ሳልመን ትጠቀሚያለሽ? ስንት ትገዣለሽ? ሳልመን ልምድ እንዴት አመጣሽ? ሳልመን በብዛት ልምድ የለንምና ለልጅሽ ብለሽ ነው አንቺ ትበያለሽ? እኔም በላለው ግን አንድ የውጪ የሆነች መከታተላት እናት አለችና ብዙ ነገር ከሷ አይቼ ነው የምሰራለት። ስለዚህ አንቺም ሳልመኑን ለምደሽዋል። በሳንዱች መልኩ ነው የምትበየው? ሳልመኑን በሳንዱች መልኩ ነው? እሺ ልጅሽስ በምን መልኩ ነው የሚወስደው ሳልመን? ጠብሼም ሰጠዋለሁ ምግቦች ጋርም ቀላቅዬ። እሺ ስለዚህ እንደው ቪዲዮ ስትሰርተሽ ዱዌት ልታረጊኝ ትችያለሽ? አለሽ ቲክቶክ ላይ ልታጋሪኝ ትችያለሽ? ለሌሎች ትምህርት እንዲሆን የምትሰሪያቸውን ነገር በአሳ ላይ አሰራርሽን ልታጋሪኝ ትችያለሽ? እሺ እሞክራለሁ። አሁን እንኳን አራስ ነኝ ወልጄ ሁለተኛ ልጄ። እሺ ስንት ወር ደግሞ አሁን? ግሪን ዮገርትም ሰጠዋለሁ። ስንተኛ ወር አሁን? ወለድሽው ስንተኛ ነው? ናት በጡት ነው ያለችው? ሁለተኛ ወሯ ነው እኮ። በጡት ነው ያለችው? በጡት ነው። በቃ በርቺ። ለአንደኛው ልጅ ያላረግሽው ነገር ደግሞ ካለ በዚህኛዋ ጨምሪ። አመሰግናለሁ። መልካም በርቺ፣ ያሳድግልሽ። እሺ መልካም። እሺ አምባዛ ችግር የሌለባችሁ በባህል ችግር ከሌለባችሁ መብላት ትችላላችሁ። አምባዛ ችግር ከሌለባችሁ። አንዳንድ ቦታ አምባዛ ጥሩ አይደለም፣ ቀይ ነው ስጋው፣ ደም አለው ምናምን ብለው የማይበሉ ሰዎች አሉ። እሺ የናቲ ቀጥይ። ደም ምናምን ብለው የማይበሉ ሰዎች አሉ። እሺ የናቲ ቀጥይ። ደም ምናምን ብለው የማይበሉ ሰዎች አሉ። እሺ የናቲ ቀጥይ። የተከፈተ ነገር አለ ያስተጋባል ስልክ። የተከፈተ ነገር አለ ያስተጋባል ስልክ። የተከፈተ ነገር አለ ያስተጋባል ስልክ። እኔ መሰለኝ በጣም ነው የሚያስተጋባው። መሰለኝ በጣም ነው የሚያስተጋባው። እሺ ስለዚህ ከ7 ወር ጀምሮ ክብድ ብሏት ነበር። አሁን 11 ወሯ ላይ ነው። በደንብ እየበላች ነው ይላል። በ7 ወሯ ከብዷታል። ሞክሪያት ነው የሚሉኝ። መክበድ የሚባል ነገር የለም። መጠን አታብዙ፣ አታስገድዷቸው።
ስለዚህ በጣም ይቆጭቶናል። አሁን ግን እየተለወጥን ነው የሚል ጥያቄዎች አሉ እዚህ ኢቫን የሚባል ዶክተር አም አፍሬድ ኦፍ ቾኪንግ ፎር ሂዝ ማውዝ ነው የምትለው። ቾኪንግ ማለት መታነቅ ነው። ይሄንን ለማስወገድ ደግሞ መፍጨትና ማሽድ ማድረግ ነው። በሚመች መልኩ ካረጋችሁት ችግር የለውም። ሳምሪ ቢ ያሳየሁትን ምግብ የልጆቼ ፌቨራይት ምግብ ነው። እርጎ፣ ለውዝ ወይም ኦት ያለውን ወተት ጨምሬ የመሰጠው ቁርስ በጣም የሚወዱት ነውና እኔ ልጅ አብልቻለሁ። ከበደኝ ያሉት ነገር የለም እየበሉ ነው ያለችኝ ያለው። ስለዚህ ዶክተር የምጠቀመው የእንቁላል ነጩን ነው። ከስንት በኋላ እንስጥ ነው? በተቃራኒው ነው መሆን ያለበት። አስኳሉን ነው መስጠት ያለባችሁ ለልጆች፣ ነጩ ብቻ አይደለም። ስለዚህ በዚህላችሁን ሐሳብ ብዙዎቻችሁ እየቀየርን ነው እያበላን ነው ትላላችሁ። ስለዚህ በቀን በቀን መጠቀም እንችላለን ወይ ነው የሚለው። አዎ ሁሉንም ምግብ በቀን ስጋውንም አትክልት ፍራፍሬውንም ያለውን ነገር በጠቅላላ በቀን መጠቀም ትችላላችሁ እና መቀያየር ነው። እሱ ላይ መስራት አለባችሁ። እሺ ኪድ ረቂቅ ነው የሚለው። ቀጥይ ኪድ ረቂቅ እሺ ፋቲ ወይዬ ዶክተር ሰላም አደር። ቀጥይ ፋቲ ወይዬ እኔ ነው ዶክተር። አዎ ፋቲ ነው የሚለው። ፋቲ ኪንግ። ቀጥይ። እሺ ዶክተር አሁን 3 አመት ሊሆናት ነው ልጄን። እሺ በልጅነቴ ነበር የወለድኩት። ምንም አላቅም ነበረ። ለብቻዬ ነበርኩ ካለንበት ሀገር። እሺ እና ምን ሰዓት እንደሚጀመር ምንም አላቅም ነበረ ያኔ። እሺ ምንም ምግብ ሳላስጀምራት አመት ሆነኝ። ምግብ ሳትጀምር ስንት ሆናት? አሁን 3 አመት ሊሆናት ነው። እሺ አመት ያልሽኝ ምንድነው? ምግብ ሳላበላት 1 አመት ሆናት። በፊት ነው በጡት ብቻ ነበረች 1 አመት ሙሉ። 1 አመት ማለት በፊት ያደገችው ጡትም አላገኘችም። 1 አመት ምግብ በ6 ወር አልጀመርሽም? አልጀመርኩኝም። የት አካባቢ ነሽ? ለምንድነው በልጅነትሽ ማለት ስንት አመት ነው? የት ነው ብትነግሪኝ ታሪክሽን። እኔ ድሬዳዋ ልጅ ነኝ በል። እሺ እና ያገባሁት ደግሞ እዚህ አርሲ ክልል የሚባል ቦታ ነው። እሺ ምንም ብትፈልግ በብዛት የምታገኝበት ቦታም አይደለም። በስንት አመትሽ አገባሽ? በስንት አመት ወለድሽ? 14 አመቴ። በ14 አመትሽ። ሌሎች ልጆች አሉሽ አሁን ከሷ ውጪ? አዎ አሉኝ። አሁን ስንት ልጆች? አሁን 3ኛ አራስ ነኝ። 3ኛ አራስ ነሽ? እሺ ስለዚህ ፋቲ እስከዛሬ ያለውን በልጅነትሽ ያላወቅሻቸውን ነገሮች አሁን መቀየር ትችላለሽ። አሁን ድሮም እንትን ያላልሽውን አሁንም ብታበያት የሚቀየሩ ነገሮች አሉ። ድሮ ሳታውቂ ያላበለሻቸውን አሁን ግን ማብላት ትችላለሽ። አሁንም እየጎረመሰሽ ስትሄድ ደግሞ ሁለተኛ እድል ስላለ እሱም እድል ስላለ ተስፋ አትቁረጪ ማለት ነው። አሁንም መመገብ የተማርሽውን የሰማሽውን ነገር ለመተግበር ወደ ኋላ አትበይ። አሁን ያለችሽ ልጅ ስንት ወሯ ነው? እሷ አሁን 3 ወሯ ነው። ስለዚህ 3 ወር ነው። ወደ 4 እየተጠጋት ነው። እሺ በጡት ብቻ ነች አሁን። ስለዚህ አሁን ግን 6 ወር ሲመጣ ለዚህኛዋ ልጅ ማድረግ ያለብሽን ነገር ቪዲዮውን ተከታትለሽ ወይ ሰምተሽ ምን ለማድረግ ተዘጋጅተሻል? አሁን ምግብ አሁን ራሱ ትፈልጋለች እቺ ትንሿ ልጅ ማለት ነው። እሺ በ3 ወር በቃ 4ኛ ወሯ ነው አሁን። 3 ጨርሳ 4 ገብታለች። 4 ከገባች ፍላጎት ካላት ትንሽ መጀመር ትችያለሽ። ፍላጎት ካላት እችላለሁ። እሱ 4 ወር ፍላጎት ካሳየሽ 4 ወር ተጨማሪ ነገር አምጪ ካለችሽ እና ፍላጎት ካላት መጀመር ትችያለሽ። ግን ምን መጀመር ነው ያሰብሽው? አጃ። እሺ ካሮት፣ ድንች አርጌ ፈጭቼ ባስጀምራት ትንሽ ቴምርም ያረኩ። ለመጀመሪያ እሱ ነው። ለመጀመሪያ አንድ ጊዜ በሱ ልትጀምሪያት ያለሽ። ከዛ በኋላ ምን ልጨምር ያስበሻል? ከዚህ ውጪ 6 ወር ሲሆናት የአሳ ዘይት ምናምንም ሰጣታለሁ እያልኩ ነው። አይ ምግቡን ነው እየጠየኩሽ ያለሁት። አሁን በአጃ በካሮት በድንች ብቻ ነው እስከ 6 ወር የምትቆየው ሁል ጊዜ? አይ ቀያይርላታለሁ። ያው እንግዲህ ፓስቲኒ ምንም እያልኩኝ ገብቶኛል። እና ደግሞ እንድትነግረኝም ነው የፈለኩት። የደወልኩሽማ ሌሎቹን ቪዲዮዎችም እያጋራው ነውና ቲክቶክ ላይ ገብተሽ ዩቲዩብ ላይም ገብተሽ እንትን በይ። ግን በዚሁ ምነግርሽ ግን
ልጅሽ ከ4 ወር ጀምሮ አንድ ምግብ በምትዛገጅበት ጊዜ ለምሳሌ ጠዋት አጃ ከሆነ ወይም ድንች ካደረግሽላት በወተት መስራት አለብሽ ወይ ለውዝ ካለሽ ጥራጥሬ ትንሽ ቀላቅለሽ በአንድ ጊዜ 4 ምግብ መኖር አለበት። እንደ ድሮ ልጅ በገንፎ ብቻ አይደለም የሚያድገው። በጣም ልጆች እየተጎዱ ያሉት በአንድ ምግብ ብቻ እያደጉ ነው። ከዛ ምሳ ሰዓት ሌላ ሰዓት ላይ ደግሞ ትንሽዬ ስጋ ከድንች ከካሮት እና ከአትክልት ጋር አብረሽ መፍጫ ገዝተሽ ፈጭተሽ ቪዲዮ ላይ እንዳለው ሪፖስት እንደማረጋቸው ቪዲዮዎች ከአሁኑ ጀምሮ መጀመር አለብሽ እንጂ 6 ወር ጠብቄ 8 ወር እያልሽ አታቆይ። የገባሽ ነው? በጣም የሚቀነጭሩት የሚጎዱት የዛኔ ነው። ስለዚህ ስጋ ሁልጊዜ እንቁላል ሁልጊዜ ያለው በቀን ውስጥ ማለት ነው። አትክልትና ፍራፍሬ በየጊዜው ያለው ምግብ ይከብዳታል አትበይ፣ መውሰድ ይችላሉና ከአሁኑ ጀምረሽ ሳታስገድጂ ማለት ነው ምግብ ሳታበጂ ስሪ። ልጆችም ስላሉሽ ከተረፈ ሌሎቹ ሊበሉት ይችላሉ። አንዳንዱ ከሰራ በኋላ ይናደዳል አልበላችም ብላ። እንደዚህ ግን ንጥረ ነገራቸው አብሮ ያለውን ነገር 1-2 ማንኪያ መስጠት ነው ጥሩ። ግን ብሎ ገንፎ ሆድ እስከሚሞላ ብዙ መሆኑ አይደለም የሚያስፈልገው። ተረድተሽኛል? አዎ ገንፎ ብቻ። ስለዚህ ሌሎቹንም እሺ አሁን ያቺ የመጀመሪያው እናንተ ጋር ቀነጨረችብኝ ትልቋ ማለት ነው። አውልሽ አትበሳ እንትና ገብቶኛል። ስንት ኪሎ ነች ስታያት? የከሳሽ ነች? አይ ስታያት የከሳች አይደለችም፣ ግን እንዲህ በደንብ በትኩረት ስታያት ደም የሌላት ሰው የለም። በጡንጦ ነው ያደገችው ደግሞ ከመጀመሪያም በጣሳ ወተት። እሺ በሊፕቶሚን ነው ያደገችው። ቅድም ያልኩሽን ነገር ለሷ ማድረግ ትችያለሽ፣ ለሷ ማድረግ ትችያለሽ። ስጋ ያለበት የተፈጨ የተቀላቀለ ምግብ አብረሽ መስጠት ትችያለሽ ትላለህ። አዎ ብትወስድልኝ። ስለዚህ ይኸውልሽ አሁን ከወለድሻት ልጅ እኩል እቺኛውንም በዛው ልክ እኩል እየሰራሽ አብያት ተንከባከቢያት። እሺ ከወሰደችልኝ እሺ እምቢ ነው የምትወስኳት። እህቷንም እንድታበላ እያረግሻት እህቷንም እያበላች አብራሷም እየበላች እያበረታታሻት እህትሽ እንድትበላልሽ አንቺም ቢያ አሳያት እያልሽ እሷም እንድትበላ እያበረታታሻት አብራሽ አንተም በያት አላምጃት። ምንም አትሆንብሽም። እሺ በርቺ ፋቲ። እሺ እንግዲህ አገራችን አንዳንዴ ያው የሚያሳዝነው እንግዲህ አንዳንዴ ትዳር በ14 ዓመት መጠለፍ በ13 በ14 ወደ ትዳር ይገባሉ። በቻልነው አቅም አባቶችንም ወደዚህ ማምጣት አለብን። እናቶችን ያለ እድሜያቸው መውለድ ነው አንዱ ለብዙ በሽታ ልጆች እንዲጋለጡ እንዲቀነጭሩ የሚያደርገውና ወንዶች በጣም መሰልጠን አለብን። እኔ አንድ ወደ ገጠር አካባቢ ሲሄድ በመኪና እየሄድኩኝ ከትምህርት ቤት ልጇን ሲጠልፏት ሴቷን ሲጠልፏት ከትምህርት ቤት አይቼ በጣም ያዘንኩበትና የራሴ ልጆች ቢሆኑ ብዬ በጣም እስከዛሬ አይምሮዬ ላይ የተቀረጸ ነገር አለና እድሜያቸው 18 19 ያልጠኑ ልጆችን ወንዶችን መባካችሁ በባህል ወደ ትዳር ወደ ልጅ ማምጣት ውስጥ አትክተቷቸው። ይሄ ትንሽ ባህላችን አሳዛኝ ነውና ጭካኔም ያለበት ነውና በጣም መስተካከል አለበት። በቻላችሁ አቁም እንግዲህ እዚህ የምንነጋገረው እናቶችና ሴቶች ናቸው። ወንዶቹ አባቶቹ የሉም። ስለዚህ እነሱ ደግሞ ወደዚህ ገብተው የምንነጋገርበትን ነገር ካላመጣን አገር መቀየር አንችልም። አገር በእናት በልጆች ቢቀየርም አባቶች ደግሞ እንደዚህ ከጠለፋ ጋር ተያይዞ ያለ ዕድሜ ጋብቻ ሴት ልጆቻቸውን መመገብ መንከባከብ ያልተፈለገ እርግዝና አይደለም ሌሎች ነገሮች ውስጥ እንዳይደርሱባቸው ይሄንን ደግሞ በጣም መወትወት አለብን። ይሄን ለማድረግ ደግሞ አባቶች በጣም እንዲሰለጥኑ እንዲማሩ ያለውን ችግር ማሳየት አለብን። ያልጠኑ ልጆች ሲወልዱ ሰውነታቸው ያልጠነከረ ፎሌት አይረን ያሌላት ልጅ በ14 በ13 ዓመት ወልዳ የሚመጣው ጄኔሬሽን ከባድ ነውና ይሄ አሳዛኝ ነው። እንግዲህ እንችላለን። እሺ የየመን እናት ቀጥይ። የየመን እናት ቀጥይ። የየመን እናት አቤት ዶክተር ቀጥይ። እሺ ዶክተር ልጄ 6 ወሯ ነው። ጥሩ እድል። እሺ ምግብ ያስጀመርኳት 5 ወር ላይ ነው። እሺ ፌሬፋም የበቆሎ ገንፎ ለምን እሱን ታበያለሽ? እኔ እንጃ ብዙም እንትኑ ስለሌለኝ በሱ ነው። ያው እንቁላል ሌሎች ነገር የመጀመሪያ ልጅሽ ነው? የመጀመሪያ ናት። እሺ አንድ ባለፈው እንግዲህ ብዙ ቪዲዮዎች ሰርቻለሁ። ሌሎችም ቪዲዮዎች አይተሻል ሳስተምር የነበረውን? አይ ብዙም አላየሁም። እሺ የመጀመሪያ ልጅሽ ነሽ ብለሽኛል አይደል? አዎ። እባክሽ በቻልሽው አቅም ሰሪፋም ከፍተኛ ስኳር አለው ስላለው ብዙም አልመክርም።
ሰሪፋም እንደው አልፈሽ ለመስጠት ካልሆነ በስተቀር ባትጠቀሚው ነው ምንሽ። ከዛ ውጪ ግን ገንፎ ብቻ ነው እየሰጠሻት ያለሽ አሁን 6 ወር ላይ ከ5 ወር ጀምሮ? አይ ድንችና ካሮት ሰጣታለሁ። ቡላ የገንፎ እህሎች ላይ በብዛት ቡላና ቁርስ ላይ ቡላ የበቆሎ ገንፎ እሱን ነው እያልን ያለ ነው። ልጅ የሚያልገው ሄመን ልጅ የሚያድገው በገንፎ አይደለምና ቅድም ለማስረዳት ሌሎችን ቪዲዮዎችን ልጅሽ ገና ካሁኑ ጀምሮ የእንስሳት ተዋጽኦ ስጋ፣ እንቁላል፣ ወተት ያለበትን አትክልት፣ ፍርፍሬ ያለበትን ምግብ በየቀኑ አንድ ምግብ በምትሰሪበት ጊዜ በየቀኑ እያንዳንዱ ውስጥ ይኑር የሚል ሳይንስ መጥቷልና ልክ የአፍሪካ ልጆች ቪዲዮ ሪፖስት እያረኩኝ እንዴት እንደሚበሉ እንደሚጠነክሩ እያሳየው ነበርና ይሄ አበሻ ዝም ብለን በንድ ልጅ የሚያድገው በገንፎ በድንች በካሮት ብቻ ነው የሚለውን አስተሳሰብ ቀይረን ሁሉ ነገር ያለበት ምግብ አንድ ምግብ ስታዘጋጂ 4 አይነት ምግቦች በአንድ ላይ እንዲኖር ለምሳሌ ገንፎ በመታዘጋጅበት ጊዜ ገንፎ ውስጥ ወተት መጨመር ከወተት ላይ የለውዝ ቅቤ መጨመር አይደለም ካልሆነ ደግሞ ሙዝ መጨመር 4 ምግቦች በአንድ ላይ ኖሩ ማለት ነውና ምግብ መስጠት ያለብሽ በዚህ መልኩ ነው። ቀጥሎ ምሳ ላይ ደግሞ ዶሮም ይሁን ስጋ ያለበት ድንች ወይ ብሮኮሊ ወይ ጎመን ያለበት አብሮ ተፈጭቶ ከድንች ጋር መስጠት አለብሽ የሚል ትምህርት ነው እየሰጠው ያለውትና በቻልሽው አቅም ጥሩ እድሜ ላይ የደረስሽው ኔጋና 6 ወር ስለሆነ ይሄ በገንፎ በቡላ በገንፎ ብቻ የሚያድገው ልጅ ቀይሪ ለማለት ነው ሄመን። እሺ ዶክተር ወተት ያው ተጠቀምላታለሁ። በወተት ነው ሁሉንም ነገር ማቀጥምላት። ገንፎ የምን ወተት ነው የምትጠቀሚው? የምን ወተት ነው? የታሸገ ወተት። እሺ ይሁን መስራት ትችያለሽ። ግን የላም ወተትም ከ6 ወር ጀምሮ ምግብ መስሪያ መጠቀም ትችያለሽ። ይቻላል። በሱ መጠቀም ይችላል። እርጎ ምናምን ትሰጫታለሽ? እርጎ አልጀመርኩላትም። እርጎ ጀምሪያ ሄመን። ሁሉንም ነገር ቪዲዮዎችን ወደ ኋላ ተመልሰሽ ላንቺ አይነት ነው እያወራው ያለውትና ልጅሽ ቀንጭራ መቀንጨር ማለት መሰለሽ አሚሮም ትምህርት በኋላ አልገባሽም ለምን ኤክስ አመጣሽ ከማለት እቺን 2 አመት ታግለሽ ልጅሽን መድረስ ያለባትን ቦታ አንቺም ይሁን አባቷም በጣም ተራርታችሁ ይሄንን አመት አብሏቸው በጣም እስከ 2 አመት ድረስ በጣም ተራዱና ትኩረት አድርጉ። እሺ ዶክተር ፍራፍሬ ሙዝ አቮካዶ መጠቀም ይችላልው? ትችያለሽ ግን አንድ ምግብ በአንዴ መስጠት አይደለም። ገብቶሻል? እሺ ቀላቅለሽ ከሌሎች ምግብ በቻልሽው አቅም 4 ምግብ አለ ወይ ብለሽ ለመቁጠር ሞክሪ። አንድ ነገር ስታዘጋጂ 4 ምግብ በአንድ ላይ አለ ወይ ብለሽ እያየሽ ከዛ በቀን ውስጥ ደግሞ 6 አይነት ምግብ እንዲሆን ጥረት አርጊ በምትችሉ አቅምሽ ማለት ነው። ማሰባጠሩ በኋላ ተጨማሪ ምግብ ወይ ሌላ ነገር መጣብኝ ከማለት ታመመችብኝ ከማለት ማብላቱ ነው የሚሻለው። እሺ ዶክተር ኩከርም መጀመር ይችላል? አሁን ምንድን መጀመር? ኩከሩን በውሃ ከምትሰሪው በምንድነው በወተት ብትፈልጊ ትንሽ እንቁላል ከትንሽ እርጎ ወይ ወተት ጨምረሽበት ብትሰሪ አንዴ ጥሩ ነገር ታገኛለሽ ለማለት ነው። እሺ ዶክተር አመሰግናለሁ በጣም። ይወልካ እሺ የናቲ ልግባ ይላል። እሺ የናቲ እንትን ላይ ያለ ኢንቫይት ላይ ላኪልኝ ኢንቫይት የናቲ የሚለው የለም ኢንቫይት ላይ የለም። እሺ ቀጥሉ። ሄሎ ቀጥይ መልካም ቀጥይ። ሰላም ዶክተር እንዴት ነሽ? ሩት እግዚአብሔር ይመስገን። በርግጥ ጥያቄ ነበረኝ በላም ወተት መስራት ምግብ ምናምን አሁን ስታወራ ሰማሁኝና ጥሩ ሌላ ደግሞ እንትን ቫይታሚን ዲ ማለት ነውና ያው ፀሐይ ምናምን አሁን የለምና የሆነ እንትን ሽሮፕ ነገር ያይ መሰለኝ ሰፕሊመንት ነገር እሺ እና እሱን መስጠት እንችላለን ወላ ወይስ ስንት ወር ነሽ? 8 ወር ከ15 ቀን አካባቢ። እሺ ስለዚህ ሩት የኔ የዶክተር አሻግሬ መልእክት መጀመሪያ ምግብ አስቀድሙ ነው። ወደ ሰፕሊመንት መሄድ አዲሱ ጋይድላይን የሚያግዘኛል። እኔ እየተከራከርኩ ነበረ። ሰፕሊመንት አይጠቅምም እያልኩ አይደለም። ቫይታሚን ዲ ያለው ምግብ ንገሪኝ እስኪ። ድሮ ስትማሪ ትምህርት ቤት ቫይታሚን ዲ ያላቸው ምግቦች ብለው ምን ነግረውሽ ነበር ትምህርት ቤት? አዎ ቫይታሚን ዲ እንቁላል አለ፣ ዮጎርት አለ፣ እንደገና ቀይ ስጋ አለ። ያው አሁን ላይ እሱን መስጠታችሁ አዎ እየሰጠሁ ነው። በእርግጥ ግን ያው ፀሐይ ስለሆነ ሞር እንትን የሚባለው ምናልባት ብዬ ነው። ልንገርሽ ፀሐይ ቢሆንም ልንገርሽ ብዬ ነው። ቫይታሚን ዲ ከፀሐይ አይደለም የሚመጣው። ምግብ ትበይና ልጆቹን ፀሐይ ላይ ስታሞቃቸው ወደሚጠቅም ነገር ይቀየራል ነው ሳይንሱ።
ተረድተሽኛል እንጂ ምግብ ያልበላ ልጅ ብታሰጪው ብትይ ቫይታሚን ዲ አይፈጠርም መጀመሪያ ቫይታሚን ዲ ያለው ቆዳው ስር ባለው ቅባት ነው ሰውነቱ ስር እሱን ስታሰጪው ወደሚጠቀምና ውጡ ጥቅም ላይ እንዲውል እንደማረግ ማለት ነው ተረድተሽኛል እኔ ድሮ ፈተና ስፈተን ማትሪክ ከነዚህ ውስጥ ቫይታሚን ዲ የት አለው ነው ብለው አመጡ እንቁላል ፀሐይ ምናምን ብዙ ተማሪ ፀሐይ ብሎ መለሰ ብዙ ተማሪ ኤክስ አገኘ መልሱ ግን እንቁላል ነው እሺ ስለዚህ አንቺም ገብተሽ እንትን ትችያለሽ አይደለም ጎግል ላይ ቻትጂፒቲ ላይ የቫይታሚን ዲ ያላቸው ምግቦች ብለሽ ጽፈሽ መጠየቅ ትችያለሽ አዎ አይ ስለዚህ በሱ ደረጃ እውቀት ካለሽ እረዳለሁ ቤተሰብ ልጆቻችሁን ለመርዳት ብላችሁ ነው የምታረጉት ወዷቸው ስለምትወዷቸው ነው ያላቸውን ነገር ልታረጉላቸው የምትፈልጉት እረዳለሁ አቤንደስታን ግን በምግብ ማግኘት የምትችሉትና የተለየ ኬዝ ለምሳሌ ሪኬት መጥቶ እግር መጣመም ወይ የሆነ ነገር ካልታየ የተለየ ሰፕሊመንት ጨምሮ መስጠቱ ብዙም አስፈላጊ አይደለም ነው እሺ አመሰግናለሁ እንደገና ደግሞ ይቅርታ አሁን ልጆች ምግብ ምናምን የተወሰነ ሰዓት ላይ በደንብ ተወስድልኝ ነበር አሁን አካባቢ ግን በጣም ማለት የተለያየ ነገር ለመስጠት ሞክራለሁ ግን ብዙም ፍላጎት የላትም 2 ማንኪያ ምናምን ስንት ወር ነች 8 ወር ከምናምን 8 ወር ምታበያት ምግብ ትነግሪኝ አሁን እንግዲህ እንደዛ አይነት ችግር አውርቻለሁ ከዚህ በፊትም አንቺ መጥዩ እንግዲህ ሁሉ ነገር እየሰጠው ነው ልትይን ትችላለሽ ግን ትናንት ለምሳሌ አሁን እዚህ ቁጭ ብዬ በእኔ ጋር ለምክር ስትመጡ ቢሮ እኔ ጋር ስትመጡ መጠይቃችሁ ጥያቄዎች አሉ ስለዚህ ትናንት ከጠዋት ጀምሮ እስከ ማታ ድረስ ያበላሻትን ንገሪኝ እሺ አሁን ትናንትና ለምሳሌ ኦትስና እንቁላል ወተት አድርጌ ፈጨውኝ እሺ ጥሩ እሺ ቀጥይ ቁርስ ከዛ ምሳ ሰዓት ላይ ደግሞ እንጀራ ነገር ምናምን ትደፍርልኛለች ሽሮና ከአሳ ጋር አብሬ ሰርቼ ሽሮን ያጎረስኳት ጎበዝ እሺ ቀጥይ እንጂ ጥሩ ሙዝ መሃል ላይ ያው ሙዝ ምናምን ነገር ለመስጠት ሞክራለሁኝ እሺ ከዛን አጥሚት ይሄ 9 አይነት ምናምን የተሰራለ እሱን መሃል ላይ ለመስጠት ሞክራለሁ ማታ ደግሞ ፓስቲኒ በወተት ነው የሰጠውኝ ፓስቲኒ በወተት አዎ እሺ ስለዚህ እንደዚህ ምግቦችሽን ከደረደርሻቸው በኋላ በእያንዳንዱ ምግብ 4 መኖሩን መቁጠር ትችያለሽ 4 አይነት ምግብ ስልሽ እንግዲህ 10 አይነት ምግቦች አሉ አትክልት ፍራፍሬ ወተት እንቁላል አሳ ስጋ ዶሮ ጥራጥሬ እና ገንፎ ውስጥ ያሉትን እነዚህ 10 አሉና አንድ ምግብ ስታዘጋጂ 4 መኖሩን ተቆጣጥረሽ ታውቂያለሽ ቅድም ነግረሽኛል ለምሳሌ አጃ እንቁላል አይደለም ወተት ምናምን ጨምረሽ አንድ ምግብ ላይ 4 መሆኑን አረጋግጠሽ ታውቂያለሽ ወይ አይ እንደዛ እንኳን እሺ አሁን ጀምሮ ሌሎች ልጆች አሉሽ የመጀመሪያ አይነት እሺ አንቺ ራስሽ ግን ምግብ ስትበይ እንደዚህ መሰባጠሩን ራስሽ እኔ አሁን ስለ ልጆች ስለ እናት እናወራለን እንጂ ስለ አንቺም ይመለከታል አንቺ ራስሽ ምግብሽን ስትበይ በቀን ውስጥ 4 ምግብ አለው ወይ 6 አግኝቻለሁ ብለሽ ራስሽን ትከታተይዋለሽ አራኒ የተገኘው ነበር አኮ የተገኘው ይቅር እኮ ነው ገንፎ ማለት የተገኘው ይቅርና አሁን እኮ ካልቸር ለመቀየር ነው እየታገልን ያለ ነው አይደል ለምሳሌ የኔ ልጆች ማለት ነው እኔ ራሴ አስቸጋሪ ነኝ ልጆቼ ግን አሁን ምን ያረጋሉ ጎረቤትም ሲሄዱ አባታችን 4 አይነት ምግብ አለ ብለዋል አንደግምም ምግብ ይሄ ቀየርልን ብለው ጎረቤት ራሱ ወይ ሰው ቤተሰብ ጋር ሲሄዱ ይጠይቃሉ ስለዚህ አንቺ ራስሽ ያንን ባህል ብትጀምሪው ብዬ ማለት ነው አንድ ምግብ ስበል እኔ ውድ ይሁን ይያልኩ አይደለም ለምሳሌ እንጀራ አለ አንድ ምግብ ነው ጎመን 2 ነው አይብ 3 ነው አይደለም ሽሮ አለ በቃ 4 ምግብ ኖረ ገብቶሻል እኛ ግን የምናረጋው ምንድነው ሽሮ ምሳ ላይ እንበላለን ማታ ጎመን ለብቻው እንበላለን ስጋ ደግሞ ለብቻው እንበላለን ይሄ አይጠቅመንም ነው ስለዚህ አንድ ምግብ ስትመገቢ አሁን ለምሳሌ ምሳ ላይ 4 መኖር አለበት ነው ኤግዛክትሊ 4 በቀን ውስጥ ከዛ 4 ኖሮ ነበር በኋላም ደግሞ ተመሳሳይ 4 አይደለም መስደግም አትሊስት 2 መጨመር አለብሽ መቀየር ሁለቱም ብቻ 6 እንዲሆን ማለት ነው በቀን ውስጥ ደግሞ ተረድተሽኛል ማታ ደግሞ እንቁላል ከሆነ ወይ ጥራጥሬ ከሆነ የሆነ ነገር ብትጨምሪበት በቀን 6 አገኘሽ ማለት ያለ ምንም ሰፕሊመንት ሰውነትሽ ደስ ብሎት ይውላል ማለት ነው ኦኬ ስለዚህ ይሄንን ባህል ላንቺም ልጅ ለራስሽም ለባልሽም ለቤተሰብም ለእናት አባቶችሽም አስለምዱ ነው እኔ የኢትዮጵያ ምግብ ይቀየር ይያልኩ አይደለም አሁን ቅድም በነገርኩሽ የኛው ሽሮ ነው የኛው ምስር ነው የኛው ጎመን ነው የኛው አይብ ነው በእኛው ምግብ 4 መሆን ይችላል
ኦኬ እሺ ከዛ በተጨማሪ ደግሞ መጠንቀቅ ያለብሽ ምግብ በብዛት መስራት ሳይሆን በበቂ መስራት ነው ኦኬ እሺ አንዳንዶቻችን የሚቆጨን ምንድነው ብዙ እንሰራና አልተበላልኝም ነው ልጁ አልበላልኝ ያለ ነው አይደል መጠኑን ደግሞ መቆጣጠር ያስፈልጋል ማለት ነው ለልጁ ላንቺም በበቂ ሁኔታ ያው ያለፋል እንደ ቤተሰብ ግን ለልጅ ደግሞ ሲሆን አይደለም ነገ ከሚመጣብን ነገር የተሻለ በህክምና በአይምሮአቸው አለማደግ ትምህርት ቤት አልገባውም ይያልን ልባችንን ከምናወርድ እቺን 2 ዓመት 1000 ቀን እንደው መከራችንን እናብላቸው ምግቡ ይቋረጥ ይያልኩ አይደለም ከ1000 ቀን በኋላም ግን የተሻለ ነገር ይዘው ስለሚመጡ ደግሞ እድገታቸው ሊፋጠንበት ይማል ይሄው ባህል ደግሞ መቀጠል አለበት ማለት ነው እሺ ዶክተር መልካም ሩት አመሰግናለሁ በጣም አመሰግናለሁ ራሳቸው የሚበሉበት ይቅርታ እንዴ ራሳቸው አመጋገብ ላይ አሁን እየቀነሰችብኝ ስለሄደች ራሳቸውን ለራሳቸው ስጧቸው ይብሉ አይነት ስታት ይባላልና አሁን የተፈጨ ምግብ ምናምን ላይ ያው እነሱ አንስተው የሚበላ ነገር ምናምን ሲሆን እድሜዋ ስንት ነው አሁን 8 ወር መፈጨት የደቀቀ ነገር የሚያስጠላት ወቅት ነው ምላሷ ላይ ሚነካት ነገር ትፈልጋለችና ያፈጫጨት እንትኑ እየወፈረ መሄድ አለበት መላው መንቅራት አለበት አሁን እየወፈርኩ ነው በጣም ያወፈርሽ በአንዳንድ ደግሞ ለምሳሌ ምንድነው ቶስት የእንቁላል አለ አይደል ስስ የሆነው በዳቦ በስስ ዳቦ የተሰራው መውሰድ ይችላሉ የሚጋጣውን ማለት ነው ግን ማንቀውን ማለት ነው ራሳቸው ፈሽተው ሊሰሩት የሚችሉትን ማለት በእጇ ይዛ ልትበላው የምትችለው ነገር ኦኬ ስለዚህ እሱንም አንብቢ ማለት ነው አሁን አንዳንዶች የሚሉት ተስፋ የሚቆርጡት አልወስዳለችኝ በዚህ መልኩ ተመቻተም ስትል ለልጅ ደግሞ በምን መልኩ ነው እንደየእድሜያቸው በምን መልኩ ነው መዘጋጀት የሚለውን ደግሞ ማየት መረዳት አለባችሁ ለማለት ነው ራሱ ምግቡ የሚዘጋጅበት መንገድ እሺ ዶክተር መልካም በጣም አመሰግናለሁ ይወልካ እሺ መልካም እሺ ዮርዲ እሺ ሰላም ነው ዶክተር እንዴት ነሽ ደና አለሁኝ 4 ወሬ ነው ከወለድኩኝና ወደ ስራ መመለስ አለብኝ እሺ እና ከስራዬ ደግሞ ከ9 ሰዓት እስከ ማታ 5 ሰዓት ነው እሺ የጡት ወተት ደግሞ አለቤ ከ4 ሰዓት በላይ ከፍሪጅ ውጭ አይቀመጥም የሚባል ነገር አለና ችግር ይኖራል ቆይ 4 ሰዓት የተባለው ኖርማል ፍሪጅ ነው ዲፕ ፍሪዝ የለሽም አይ ፍሪጅ አጠቃላይ የለኝም ኦኬ ስለዚህ ምን እናርግ ማቀዝቀዣ ከሌለሽ ምን ማድረግ አሰብሽ ንገሪ እኮ ከ4 ሰዓት በላይ ቆይቶ በጠጣው ችግር አለው አለው ችግር አለው ከ4 ሰዓት በላይ ችግር አለው በማቀዝቀዣ ካልተቀመጠ ኦኬ እንደማንኛውም ነገር ቢበላሽ ነው ባክቴሪያ ያበላሽዋል ያድግበታል ተቅማጥ ያስይዛልና በቃ ይሄ ቋሚ ነገር ስለሆነ ማቀዝቀዣ ካለሽ ከ4 ሰዓት በላይ ሊቀመጥልሽ ይችላል መልሰሽ አሙቀሽ ልትሰጪ ትችያለሽ ምግብ ለመጀመር አስበሻል እሱንም ልጠይቅህ ነበር እሺ ስለዚህ አይ ፍላጎት ካላት ላንቺ ብላ አይደለም እያልኩሽ ያለው ስራ ልገባ ነውና በ4 ወር ትጀምር እያልኩሽ አይደለም ባንቺ ፍላጎት አይደለም ልጅቷ ፍላጎት አላት ወይ አላት በቃ እንጂ እኔ ስራ ስለሚሄድ ምግቡን በግድት ወሰድልኝ ካልሻት ደግሞ ያለ ፍላጎት ይሆናልና በኋላ 6 ወርም አትወስድልሽም ስለዚህ ፍላጎት ካላት ግን ከ4 ወር ጀምሮ መጀመር ትችላለሽ ምን ልታበያ ታስበሻል ቪዲዮውን ሼና አይተሽ የገባሁት እንግዲህ ብዙ ልጆች ብዙ እናቶች እየቀየሩ መጥተዋል ገንፎ ብቻ አጉላ ብቻ አጥሚት ብቻ የሚለውን እየቀየሩልኝ ነውና አንቺ ምን ለማድረግ አስበሻል አሁንም ስታወራ እየሰማሁት ነበርና በ4 ወር ይጀመራል አይጀመርም ወይ 6 ወር ላይ ነው የሚለው ጥያቄ ነው እንጂ እነ አሳ ዶሮ እንቁላልን ምናምንና በአንድ ጊዜ 4 አይነት ምግብ የሚለው ነገር እየሰማሁኝ ነበር ገባኝ እሱን ግን መታረጊው መጀመሪያ ምንድነው ለመጀመሪያዎቹ ጊዜ አንድ ምግብ አለማምደሽ ነው ወደ እነዚህ ምግባው አይደለም 2 ቀን 3 ቀን እንጂ በአንድ ይሄንን ጀምር ይያልኩ አይደለም ለአንድ ቀን ለሁለት ቀን ምላስ መክፈት መቀበሉን አይደለም ማለማመድ ያለብሽ ከሱ በኋላ ግን ቀጥታ የተሰባጠረ ምግብና የተቀላቀለ መጀመር አለብሽ ነው ይያልኩሽ ያለው 4 ወር ስለሆነች ከስራ በመትመጪበትና ከመሄድሽ በፊት ደግሞ ማጥባቱን ቀጥይ በጣም ጠቃሚ ስለሆነ ከምግቡ በተጨማሪ ምን አልከኝ ይቅርታ ተቋርጦ ነበር ስትሄጂና ስትመጪም ግን ማጥባቱን ቀጥይ ነው ይያልኩሽ ያለው በቻልሽው ለሊት ላይም እስከ ቀኑ 9 ሰዓት ላይም ተጣባቂ ከምግቡ ጋር ምግቡን ቢኖር ጡትን ይተካል ማለት አይደለም እስከ 2 ዓመት ይመከራል እንደየስራው እንደ አመቹ ሁኔታው ስለዚህ እሱ መቀጠል ያስፈልጋል እሺ መልካም በምን ልጀምርላት 4 ወሯ ላይ
እኮ አሁን ያልኩሽ ለምሳሌ ምንድነው አጃ ነው አጃ በጡት ወተትሽም ሊሆን ይችላል አይደለም በወተት መጀመር ትችያለሽ ማለቴ ነው ስስ ሆኖ ማለቴ ነው እንድትወስድ ብቻ እሺ ለምግብ ከሆነ የላም ወተት ችግር የለውም የላም ወተት ከምግብ ጋር ከሆነ በኋላ ደግሞ ስለ ብረት አይነቶች ሌሎችም ቪዲዮዎች አይተሽ አሁን አንድ ያስተካከልነው ነገር ለምግብ መስሪያም ይሆናል ብረት እጥረት ላም ካለው እሱ ሊተኩ የሚችሉ ስጋዎች ምናምን ደግሞ ስንጨምርበት ብራቱ ይካካሳል ነው የሚለው አዲሱ ሳይንስ መልካም በርቺ አመሰግናለሁ ይወልካ እሺ መልካም ስራ ስለምትገባ ነው እንግዲህ ለእናቶች የሚሆን የሥራ ቦታ ማመቻቸትም ያስፈልጋል እሺ መሲ ማሰባጠር ነው አራት ምግብ ቀላቅሎ መስራት ነው ማሰባጠር ነው አልገባኝ እሺ ሸዊት እሺ ቤስቲ ቀጥይ ሰላም ዶክተር እንዴት ነሽ ሰላም ነሽ ቀጥይ ዳዊት መስከናለሁ እንትን ልጠይቅ ነበር ለመስጠት እስከዛ ልጅ አንድ አመቱ ነውና ለመስጠት እየፈራው ነው ያው ጥራቱ ምናምንና እንትን የለዝ ቂቤ እሺ እና የጥራቱ መለኪያው እንዴት ነው ምን የትኛውን በሰጥ አሪፍ ነው እስኪ ባለፈው የሰራሁትን ቪዲዮ ምሩና ላየሽም ለውዝ ቂቤ በሚመለከት ዩቲዩብ ላይም ቲክቶክ ላይም አውርቻለሁ እሺ ገብቼ ላይ ገብተሽ ብዙ በራሱ ፕሮግራም ዩቲዩብም አለ ቲክቶክ ላይም አለ በምን አቁሙ አይደለም ለውዝ ቂቤ አትጠቀሙ አይደለም ይያልኩ ያለሁት መጠኑን ቀንሱ መምጫውን ተቆጣጣሩ ባይን ልታዩት አትችሉም እሱን ለመከላከል ደግሞ መጠኑን ቀንሱ ነው ይያልኩ ያለሁት እሺ መልካም እሺ ሰናይት ቀጥይ ሰናይት እሺ ሂዩ ነው የሚለው ሂዩ ሰላም ዶክተር እንዴት ነሽ ቀጥይ እንዴት ነሽ ሰላም ነሽ ቀጥይ አለሁኝ ባለፈው ገብቼ አማክሬክ ነበረ ሜቢ ካስታወስከኝ እሺ አስታውሽ ፕሪማቹር ልጅ አለኝና እሺ 6 ወር ሊሆነው ኦልሞስት አንድ ሳምንት ሲቀረው ነው ምግብ ያስጀመርኩት አንተን አማክሬክ ነበርና ይቀበላል በደንብ ምግብ ጥሩ ድንችም ምንም ያልከውን ያስተባጠርኩልም ምንም ያስጀመርኩት ነበርና ሐኪም ቤት ቀጠሮ ነበረኝ ሐኪም ቤት ሄጄ በጣም ተቆጡኝ ለምን እንዴት ምግብ ታስጀምሪያለሽ ምግብ ማስጀመር ብቻ ሳይሆን አምስተጩ ምግብ ልክ አይደለም በዚህ እድሜ እንዴት ስጋ ምናምን ይሰጣል ታያቸው ማን ያንሽ እንግዲህ በፍጹም ማስጀመር የለም ወይ አንቺ እየወሰደልሽ ነው አይደለም እኔ ባለሙያ ነኝ አንቺ ልጅሽም እየወሰደልሽ ነው በደንብ እየወሰደልኝ ነው በቃ ቅድም አሁን አንድ የሰራሁት ቪዲዮ አለ ሸገር ሬዲዮ ላይም ተጠይቄ ነበርና ኢትዮጵያ ውስጥ በየጤና ጣቢያ ውስጥ ያሉት ባለሙያዎች የጤና ባለሙያዎች ምግብ ባለሙያዎች ስላልሆኑ እናቶችን እያገዙ አይደሉምና ጤና ሴክተር ላይ የሚሰሩት ሰዎች ሊቀየሩ ይገባል የሚል ዘገባ ሰጥቻለሁ እሱንም ተከታታይና እኔ አሁን ደስ ያለኝ ያልከኝን ሰርቼ ልጄ እየወሰደ ነው ብለሻል አይደል ስጋውንም ምኑንም ማርገሽ እየወሰደ ነው በደንብ ይወስዳል የተለየ ህመምም አላየውበትም ጠየቁ ድርቀት አለው ወይ ምናምን ነው የምፈልገው ስለዚህ እኔ ማስወገድ ምን ፈልገው ነርሶች ፋርማሲዎች ዶክተሮች በምግብና በኒውትሪሽን አመጋገብ የወሰዱት ዕውቀትና ትምህርት የላቸው ይሄ መስተካከል አለበት ህዝቡንም እያቀጃበሩት ያሉት እነሱ ስለሆነ መስተካከል አለበት ብያለሁ ዘገባም ሰርቻለሁ በቀበሌ በወረዳ በጤና ጣቢያ ውስጥ ያሉት ግንዛቤው የላቸው አቤንደሳ ስለዚህ አረጋግጥልሻለሁ ምንም ይደርስብሽ ነገር የለም በልቶ ምንም የሆነ ሰው አይደለም መድኃኒት አይደለም ያዘዝኩት ምግብ ነው ያዘዝኩልሽ ምግብ በልቶ ባንጀቱ ይወጣል በካካ ይወጣል በሽንት ይወጣል ምንም እየመረዝሽው አይደለም ስለዚህ ምንም ተስፋ ሳትቆርጪ ወጥረሽ ቀጥይ በዚሁ እሺ ዶክተር አመሰግናለሁ ያው እናት ስትሆን አንዳንዴ ግራ ይገባል እረዳለሁ ግን እኔም ልጆች አሉኝ ማረጋው ነው ላንቺ በመከረው የተለየ ነገር አይደለም አንቺ ማያሳስብሽ ደግሞ መድኃኒት አይደለም መርፌ አይደለም ይወጋ ነው ምግብ ነው የሰጠነው በምግብ ተጎድቶ የሚደርስ ነገር የለም እሺ ዶክተር አመሰግናለሁ በርቺ ደስ ብሎኛል ለውጥ ስላመጣሽ ሁሉንም ነገር ስጪ መልካም እሺ አሚቲ ሰላም ዶክተር እንዴት ነሽ ሰላም ነሽ ቀጥይ አለን እኔ ልጄ 7 ወሯ ነው አሁን በ8 ያዘችው ማለት ነው 6 ወር ላይ ነው ምግብ ያስጀመርኳል እሺ ቀጥይ አሚቲ ተቋረጠ አሚቲ ወደ ውጪ ነው የምትተፋው ስልክ ገብቶብኝ ይቅርታ እሺ ምን አልሽኝ 6 ወር ላይ ነው ምግብ ያስጀመርኳት እሺ ንገሪ ምግቡ ያስጀመርሽው ምግብ ንገሪ ድንች ካሮት ዱባ አበባ ጎመን ለየብቻ ለብቻ አራተኛ ልጄ ላይ ስለሆነች
እሺ እሺ ድም ትንሽ እንትን ብላለት ነው ታማ ነበረ። እሺ የትንፋሽ ማጠር ስልክ እየገባብኝ ነበር ይቅርታ። እሺ እና ትንሽ ኦክሲጅን አጥሯት ነበር የተወለደች እና አሁን ትታፋለች ምግቡን ወደ ውጪ ነው ወደ ውስጥ አትውጣው። ለምንድን ነው የማትውጣው? ጉፍረቱ አፈጫጩ ምኑን ብትልኪልኝና አዘገጃጀቱ ችግር ካለው እና በተጨማሪ በጣም ላም አድርጌ ነው የእንስሳት ተዋጽኦ ጨምረሽበታል? እሺ የእንስሳት ተዋጽኦ ጨምረሽበታል? አሁን እንቁላሉን ራሱ በእጃ ምናምን አድርጌ ነው እንደ ገንፎ ላይ ራሱ እንቁላል መት መታገል ይጠይቃል። ያልሽውን ነገር ተግባብተናል። መስጠት ያለብሽን አሁን አመጋገቡ ነው ችግር የሆነው። ልጅቷ አልቀበልም ነው እያልሽኝ ያለሽው። እሱን ማስተካከል አለብን። እሺ ሸዊት ቀጥይ። እንዴት ነህ ዶክተር? ደህና ቀጥይ ሸዊት። እሺ ይመስገን። ምግብ እኔ ልጄ 7 ወሯ ነው። እሺ ጥሩ ጊዜ እና ብዙ ጊዜ ጠይቄ አውቃለሁ እና እንቁላልም እሰጣታለሁ። የአሳ ነጭ አሳ ነው የምሰጣት። እሺ ዶሮም እሰጣታለሁ ከስጋ ነገር ማለት ነው። እሺ እና ስጋ ግን ሰጥቻት አላውቅም። ምን ሰጥቻት አላውቅም? ስጋ ኖርማል ስጋ ማለት ነው። ኖርማል ስጋ ይሄ ለምን እኔ እንጃ እስከዛሬ እንዴት እንደሆነ አላውቅም። እንዴት እንዳልሰጠኋት አላውቅም። አንቺ ስጋ አትበይም? አንቺ ስጋ አትወጂም? አይ ይወዳለሁ፣ ግን ያው የሆነ የበሬ ስጋ ምናምን በግ ሲያልቅ የበሬ ስጋ ላይመቻት ይችላል ብዬ አስቤ ነበረ። አረ የሚባል የለም፣ ምንም የሚባል የለም። አሁን እሺ አሳውንና ዶሮውን እንዴት እንደሰራሽ ንገሪኝ። አሳውንና ዶሮ አሳ ስሰራ ድንች ካሮት አደርጋለሁ። ደግሞ ጣፋጭ ነገር ነው የምትወደው። ጣፋጭ ነው። እሺ ጥሩ። እሺ ጣፋጭ ስትይ ግን ከድንቹ ማለት ነው እንጂ ሌላ ስኳር ጨምረሽበት አይደለም? ነው አይደለም፣ ከተፈጥሯዊ ማለት ነው። አዎ ከተፈጥሯዊ። ጥሩ አደረግሽ። ድንች ካሮት ታደርጊያለሽ፣ ዶሮ አሳ ትጨምሪያለሽ። እንዲጣፍጥላት ደግሞ እንትን ወይ ድንች ወይ ሙዝ ጨምርበታለሁ። ጥሩ ታዲያ ጥሩ እኮ ነው ይሄ። ወይ ደግሞ ምንድነው ይሄ አፕል ጨምርበታለሁ ማለት ነው። ልጬ ታድላለች። እሺ እሱን አርጌ ነው እንዲጣፍጥላት። ካልጣፍጣ አትበላም ሲጀመር። ካልጣፍጣ ያው አይ ተፈጥሯዊ ስለሆነ ጣፈጣ እንለውም ችግር የለውም። ጥሩ አርገሻል። ሳይበዛ መጠኑን እንድትወስደው ለማድረግ ትንሽ ነው የማደርገው ሁሉም። በቃ ጥሩ። ስለዚህ አሁን ስጋ ልስጥ ነው ወይስ ምንድነው ጥያቄሽ? ማለት ስጋ መተካት ይችላል? እነዛ ነገሮች ይተኩላታል? እሺ እንትን እንበል እንግዲህ አሁን ነጭ አሳ የሚሰጣቸው ነገሮች አሉ። ቀይ ስጋ ደግሞ የሚሰጠን ብረት፣ ቫይታሚን ቢ12 አሉ አደልሳል። አሳው ደግሞ ኦሜጋ 3 ይሰጠናል። ሁሉም እንደየራሳቸው ጥቅም ስላለው ስጋውን ያልፈለግሽበት ምክንያት አልገባኝም ለመስጠት። አይ ሳልፈልግ ቀርቼ አይደለም እንዳልኩ ይሄ የበሬ ስጋ እየፈራሁት ስለነበረ ቤት በግ ሲኖር ያልኩኝ። ከዛ ደግሞ ጾም ስለሆነ አብስለሽ እኮ ነው መስጫት አይደለ? በሬ ስጋው ምንም ቢሆን በስሎ ነው መስጫት አይደለም? የሚመጣበት ባክቴሪያ ምናምን ቢኖር አንድ ነገር ከበሰለ የሚመጣ ችግር የለም። ያው አንቻው የምታስቢው በግ ገዝተሽ ስላረሽ ጤነኛ ነው ብለሽ ነው የምታስቢው? ራስሽ ስላረርሽው እንደዛ እያሰብኩ ይመስለኝ እኮ። የእናንተ ችግር እኮ እሱ ነው። አሁን ባለፈው ለውዝ ብለውኛል። ለውዝ የተጣራ ከውጪ ግዙ ምናምን ስላቸው አይ እኔ ራሴ ፈትጌ ነው ራሴ ቆልቼ ነው ማበላቸው። ራሴ ስላዘጋጀው ጤንነቱ ይረጋገጣል ማለት አይደለም። እሱ ራሱ ስለ ሎዝ ራሱ ማለት ነው። ሎዝ እንደውም የሆነ ቪዲዮ ሪፖስት ያደረገውን አይቼ አንተ ሎዝ ይሄ እንቁላል አስኳል እና ሙዝ እርጎ ምናምን እርጎ ማለት ነው። እርጎ ወደ ላይ ይላታል። እርጎ ለብቻው ስሰጣትም በገንፎ ምናምን አርጌም ስሰጣት ወደ ላይ ይላታል እርጎ። እሺ እና ተውኳት። እሱን ለጊዜው ትቻታለሁ። ከዛ ሙዝና ምንድነው ይሄ ኦቾሎኒ አርጌ ደግሞ ስሰጣት እሱም ወደ ላይ ያላት በቅርብ ጊዜ ነው። እሱ ራሱ እንደዛ ያረጋት ሁለቴ ማለት ነው። እሺ ተውኳት። ከዛ አልሰጣትም እሱን። እና ሌላ ምንድነው ቴምር እንዲጣፍጥላት እንዳልኩ ይሄ ፍሩት ነገሮች አንድ አይነት ከማረግላት ያልኩኝ ቴምር አረጋለሁ። ጣፋጭ ትወጃለሽ? ቆይ ጣፋጭ ትወጃለሽ አንቺ?
እኔ በጣም ነው የምጠላው፣ አልወድም። አይ ስኳርም ከጠላሽ አልጠቀምም። ጥሩ ነው። በአንቺ ምክንያት ተጽዕኖ ከሆነ ለማለት ብዬ ነበር ጣፋጩን አባቷ የፈለግሽ ነው ብዬ ነው። የሚወደው። እንደዛ ከሆነ አባቷ እሺ ይወዳል። እንግዲህ የአባትም ይተላለፋል። አንዳንዴ እንደዚህ አይነት እንትኖች ይመጣሉና በዘር ካለ ብዬ ነው ፍላጎቱ እሱ ይወዳል መስተካከል አለበት አይደለ? እና ቴምር ደግሞ ገንፎ ምናምን ስሰራ እዛ ጨምርበታለሁና ምን መጥፎ ምንም ይሆን? ችግር የለውም። ውሃውን አይደለም እንዳለ ከነልጣጩ ፍሬውን ብቻ ወጥተሽ ነው የምትፈጭበት። አዎ አዎ አይ ጥሩ ነው። በቃ በርቺ። አብያት የመጀመሪያ ልጅሽ ነች? አዎ የመጀመሪያ ልጄ ናት። ስለዚህ ቀጢ፣ በዚሁ ማብላቱን ቀጢ። የስጋውንም ጀምሪ። ሪፖስት ባረኳቸውና ባሰዋቸው እንትን በይ። ሁሉንም ነገር አብይ አንቺ ጥሩ ነው ያለውና ቀጢ፣ በዚሁ ወጥረሽ እንትን በይ። መልካም በርቱ። ደስ ይላል። እሺ ደስ ይላል። ጥሩ ነው ያላችሁት። ጥሩ ለውጥ ነው ያለው። እሺ ጃቢ ነው የሚለው ጃቢ ኪድ ነው። እሺ እየበቃኝ ነው። ለማመስገን ነው የገባሁት። ምግብ በጣም እያሻሻላችሁ ነው። ልገላገል ነው። መስከረም እየመጣ ነው። እንግዲህ አዲስ ዓመት ሲመጣ ጊዜ እንደዚህ አይሆንም። ያው እየቀነስኩ ይሄዳል። ስለዚህ የገባሁበት ዓላማ ተሳክቷል። ላሰሙ አሰሙ፣ አጋሩ። ለሌሎች እንደናንተ መቀየር የሚፈልጉ ካሉ እባካችሁ ለሌሎቻችሁ ንገሩና ለውጥ አምጡ። በጣም ነው የማመሰግነው። እሺ ጃክ ቦንዳ ሰላም ነው ዶክተር? እንዴት ነሽ? ሰላም ነሽ? ቀጥይ። እሺ ልጄ 1 ዓመት ከ2 ወር ሆኗታል፣ ግን እስካሁን ድረስ ምንም አይነት ወተት እየጠጣችልኝ አይደለም እና የእናት ወተት ብቻ ነው እየወሰደች ያለችው። 1 ዓመት ከ2 ወር 1 ዓመት ከ2 ወር ወተት በፊት ምን ነበር የምትጠጣው? ወተት መጀመሪያ የዱቄት ትወስድ ነበረ የጣሳውን። እሺ ከዛ በቃ ምንም እየወሰደች ስላይደለ እያስመልሳታል ነገር እየተስማማት አልነበረም። ቀያየርኩኝ። እሺ ብትተዩ ምን ችግር አለው? ላም ወተት ሞክረሻታል? ዱቄት ወተት ብትተዩ ባለፈው ባስረዳሁት ትምህርቴ መሰረት ከ1 ዓመት በኋላ ዱቄት ወተት መስጠት ምንም የተለየ ጥቅም የለውም። ከላም ወተትም ከምግብም የተለየ ገንዘባችሁን ትጨርሳላችሁ እንጂ WHO ያለው ከ1 ዓመት በኋላ ምግብ ላይ ማተኮርና ወተትን በላም ወተትና በከብትነት መቀጠል ነው እንጂ ዱቄት ፎሎ አፕ ምናምን እያላችሁ የምትሉትን ተውት ተብሏል። ብትተዩ ምን ችግር አለው? የላም ወተትም ትቼ የላም ወተት ጀምሬላት ነበር፣ እሱንም እየወሰደችልኝ አይደለም። እሺ ምግብ ምን እንደምትሰሪላት ብትነግሪኝ። አሁን ላም ወተቱን በምግብ ብትሰሪላት አትወስጂም ወይ? መጠጣቱን እኔ ብዙ ትኩረት አላደርግም። ከ1 ዓመት በኋላ ልጆቹ ውሃና ምግብ እንደ ሰው እንዲበሉ ነው የምፈልገውና ግዴታ መጠጣት የሚባለው ነገር ከ1 ዓመት በላይ አስገዳጅ ስላልሆነ ብትነግሪኝ። ምግቡን ምግብ ምንድነው? በቆሎ ገንፎ፣ ቡላ ገንፎ፣ ድንች በካሮት እንደዚህ፣ ስጋ ሾርባ፣ እንደዚህ አሳ ምናምን እንደዚህ አይነት ነገር ነው እየሰራው ማለት። እሺ ስለዚህ ቪዲዮዎችን አይከሽ ሆነ ጃክ፣ አሁን መቀየር ያለብሽ ከአንቺ የምረዳው ማለት ነው አንድ ምግብ በምታዘጋጅበት ምግብ አንድ ምግብ ላይ 4 ነገር መኖሩ ማረጋገጥ። ለምሳሌ ጠዋት ገንፎ የምትሰሪ ከሆነ ራሱ ገብሱ ብቻ ወይም አጃው ብቻ ከሚሆን በወተት ወይ በእንቁላል በለውዝ ተቀላቅሎ 4 አይነት ነገር ቢኖረው ልጅቷ በኋላ የምግብ ፍላጎቷ እየጨመረ ይመጣል። የምታገኘው ነገር የሚጨምራል ነው። ምሳ ስታዘጋጂ ዶሮ ስጋም ከሆነ ብሮኮሊ አትክልትና ድንች ጨምረሽበት አይደለም። ከጎኑ ደግሞ አትክልት የምትመጣውም የምትበላውም ካለ ካራክሽ እንደዚህ ያረክሽ ካላ ማስለመድ አለብሽ ነው እያልኩ ያለሁት። እሺ ዶክተርዬ፣ እግራቸውስ ምን ያህል? እሺ ሌላ ጥያቄ ደግሞ እግራቸው በምን ያህል ጊዜ ነው የሚስተካከለው? ማለት ምን ሆነብሽ? እግር ማለት ምን ሆነብሽ? ምንም አልሆነም፣ ግን ይሄ የሚስተካከለው አለ አይደለ? ምንድነው መስተካከል ማለት? አስረጅኝ እስኪ። ይሄ በፀሐይ ብርሃን ምናምን ሲያገኙ እግራቸው ይሄ ብራኬት ሆኖ እየተስተካከለ ይመጣ የለም? አሁን ብራኬት ሆኖብሻል? ስትሄድ ወደ ጎን ነው ወይስ መስፋት ነው? እንደ ደጋን መሆን ነው ወይስ መሀሉ ሰፊ ነው? ኦኬ እሺ። ልጆች መጀመሪያ ሲነሱ በዛ መልኩ ይነሳሉ። አሁን ስንት ወር ነው ብላችኛል? 1 ዓመት ከ2 ወር። 1 ዓመት ከ2 ወር ሆና አሁንም ግን የምትሄድበት መልኩ እንትኑ እንደሰፋ ነው፣ ከርባቸሩ እንደሰፋ ነው። አዎ እግሯን ከፈት አድርጋ ነው። የዳይፐሩም ይሁን አልገባኝም፣ ብቻ ግን ከፈት አድርጋ ነው የምትሄደው እኮ። በተሻለ አቅም ግን እንደዚህ አይነት ነገሮችን ቶሎ ኢንተርቪው ማድረግ ካለብሽ አሳይተሽ መውሰድ ያለባት ቫይታሚን ዲ ሰፕሊመንት ካለ እንደዚህ ካሳሰበሽ ብታሳይና ቫይታሚን ዲ አሁኑኑ ሰፕሊመንት ማግኘት ካለባት ያለ ክፍተት ካለ ማየት ያስፈልጋል ብዬ ነው ማስበው። እሺ ዶክተር፣ መልካም። እሺ አመሰግናለሁ። እሺ ምንም አይነት የእናትነት ስሜት ከተሰማችሁ ለመታየት ሞክሩ። አሁን ደጋን እግር ቆይቶ ቫይታሚን ዲ ከተጎዳ በኋላ ሄዶ የሚስተካከለው ይከብዳል።
ቀድሞውኑ ግን አይደንቲፋይ አድርጎ በእድገት መድረስ ያለበት የአንጠት ጥንካሬ ላይ ካልደረሰች ቶሎ ወስዶ ሰፕሊመንት መውሰድ የሚያስፈልገው በእንደዚህ አይነት ሁኔታ ነው። በምግብ ምክንያት ያለፈ ነገር ካለ በቂ ቫይታሚን ዲ ሳይሰርጥ ቀርቶ እግር ከተጣመመ ወይም ከሰፋ እና በወቅቱ ከሌሎች ልጆች አንጻር ካልከታየ በጊዜ መውሰዱ የሚያስፈልገው። ሀጊ ማርያም ለምን አትገቢም? ምግብ ሳይንስ ተማሪ ነሽ። ትናንት ደውዬ ነበር አላነሳሽልኝም። ይሰማሻል? የምግብ ሳይንስ ተማሪ እንዴት ነሽ? እንዴት ነህ? ሰላም ነሽ ወይ? ያለውኝ አወቀኝ እንዴ? ትናንት ደውዬ ነበር። በእውነት አልደወልኩም? አላየሁም ስልክህን። ለሙያ ፍቃድ በተመለከተ ባለፈው ጠይቀሽኝ እኔም ጉዳይ ገጥሞኝ እንዴት ሆነ ለማለት ደውዬልሽ ነበር። እዛው ፊዴን ያለሽው? አዎ እዛው ነው ያለሁት። ምንም አዲስ ነገር የለም እኛም ጋር እኮ። ስለዚህ የፉድ ሳይንስ እና የኒውትሪሽን ባለሙያ የኒውትሪሽን ባለሙያዎች አይደላችሁም ተብሏል። አዎ ምንም ባለሙያ አይደላችሁም ብለውናል። አሁን እኮ አዲሱን ጥናት ሰምተኸዋል አይደል? ምን ይላል? ጓይድ ቀጥይ ንገሪኝ። እሺ እሰማለሁ። ላይ አስወጥተውናልኛል እኮ አዲሱ ጥናት ላይ በጤና ጥበቃ ሚኒስቴር በኩል ክሊኒካል ኒውትሪሽን፣ ሂውማን ኒውትሪሽን አይደለም ፐብሊክ ሄልዝ ኒውትሪሽን፣ ዳይቴቲክስ፣ ሂውማን ኒውትሪሽንን የኒውትሪሽን ዘርፍ አድርገው ፉድ ሳይንስ ኤንድ ኒውትሪሽን ግን የሚለውን የጤና ዘርፍ አይደለም ብለዋል ነው የሰማሁት። አዎ አስወጥተውናል። እሺ ስለዚህ ላይሰንስ ማግኘት አልቻልሽም? ላይሰንስ ማግኘት አልቻልም እና እሱንም ነገር በዛው እንዲሁ ሳይህ ነው ጠይቃለሁ ብዬ ገባሁትና ገብቶ የደወልኩት ለዚህ ነበር። አንድ የሰዎች የቢዝነስ ላይሰንስ ማማከሪያ ድርጅት መክፈት ፈልገው ምንድነው ንግድ ቢሮ ሲሄዱ ይሄ ዘርፍ ሲኦሲ ያስፈልገዋል፣ ሲኦሲ ከሆነ ደግሞ ይሄ ዘርፍ መኖር አለበት ብሎ ጠይቋቸው ነበርና እንዴት ሆንሽ ለማለት ነበር የደወልኩት። ለዛ ነው ደግሞ አጋጣሚ ሆኖ እኛ ጋር በጣም ብዙ ባለሙያ ነው የነበረው በአዲስ አበባ ምግብ ሜዳንስ። አዎ ስለዚህ ያው ቦታውን መልቀቅ ነው የሚሆነው ዳይሬክት ማለት ነው። አዲሱ እኮ ችግሩ ግን አሁንም አዲስ አበባ ዩኒቨርሲቲ የሚሆን አስቱም የተለያዩ ዩኒቨርሲቲዎች ፉድ ሳይንስ ኤንድ ኒውትሪሽን እያስተማሩ ነው። ስትራክቸሩ ተቀይሯል፣ ግን አሁንም አዲስ የሚመረቁ ተማሪዎች አሉና ወይ በትክክል ፉድ ሳይንስን ለብቻ ኒውትሪሽንን ለብቻ አድርጎ ማስተማር ልጆቹም ከሚበደሉ አይደለም። ምን አልሽኝ? አዎ አይ ሐሳብ ልክ ነው እየሰማሁት ነው። በተጨማሪ ግን ትምህርት ሚኒስቴር ደግሞ የላከው ሰርኩሌሽን አለ። ሰርኩሌሽኑ ምንድነው የሚለው? ፉድ ኒውትሪሽን ያላቸውን ነገር በጠቅላላ ዘርፉን ኒውትሪሽን ብላችሁ ሰይሙት ብሎ ለዳይሬክሽን ደግሞ ጽፏል። ይሄንን ታውቂያለሽ? ይሄን ዳይሬክሽን አላውቅም። አሁን እኔ ወረቀት ስለዚህ እኔ የደወልኩት የነበረውን ይሄን ከትምህርት ሚኒስቴር የመጣውን ዳይሬክሽን በዶክተር ጌቱ ትምህርት ሚኒስቴር ሄዳችሁ ተሰባስባችሁ ፉድ ሳይንስ ኤንድ ኒውትሪሽን ያላችሁ አንቺንም ጨምሮ ቢሆን ይሄንን ዳይሬክሽን ይዛችሁ ለትምህርት ሚኒስቴር ከሳችሁ ጤና ጥበቃ ትምህርት ሚኒስቴር ይሄንን ዘርፍ እንደ ኒውትሪሽን ይቆጥረዋል፣ ግን ጤና ጥበቃ ደግሞ ዘርፉን እንደ ኒውትሪሽን አልቆጥረውም ያለው ፍትሃዊ አይደለምና እኛም የተማርነው ብዙ ገንዘባችንን ያወጣነው የኒውትሪሽን ባለሙያ ሆነን አገር ላይ ለማገልገል ነው። ቅድም ሸገር ላይ ዘገባ ሰጥቼ ነበረ ዜና ላይ በየቅድምም ሰምተሻታል። በየጤና ሴክተሩ ያለው በነርስ በፐብሊክ ሄልዝ በተለያየ ፊልድ የተያዘ ነውና እናንተ የመሰለ ብዙ የኒውትሪሽን ባለሙያ ገና በየቦታው ወርዶ ህብረተሰቡን እንግዲህ የምትሰሚው ነው። እናቶች ዕውቀት የላቸውም። ልጄ ምን አብላ እያለ ባለበት ሀገር የተማረውን ደግሞ ኒውትሪሽኒስት አይደለህም በሚል ዘርፍ ስራውን ለማሻለማትና ይሄ ህገወጥ በሆነ ቢሮክራሲ የተወሰነ ውሳኔ ስለሆነ ይሄንን ውሳኔ በዚሁም አሁንም ቲክቶክ ላይ ያሉ ሰዎች ካሉ እናንተም ያላችሁ ፋሲካም ከአርባ ምንጭ ደውሎልኝ ነበር ተመሳሳይ ችግር እንደገጠመው ነግሮኛልና ለእናንተ መከራከሪያ የሚሆነው ትምህርት ሚኒስቴር ያወጣው ዳይሬክሽን አለ። የትምህርቶች ስም መደጋገም ፖስት ሃርቨስት፣ ፉድ ሳይንስ፣ ፉድ ቴክኖሎጂ፣ ፉድ ፕሮሰሲንግ እየተባለ ያሉ ስሞች በጠቅላላ በዘርፋቸው ጥቅል ስማቸው ኒውትሪሽን እንደሚባል ለምሳሌ ሎ ብለሽ ህግ ብለሽ ምንድነው የሲቪል ህግ ሊኖር ይችላል። የተለያየ ህግ ዘርፎች እንዳሉ እንደሱ ግን ሎ እንደተባለው ኒውትሪሽን ብሎ ይካተታል ብለዋልና እሱን ሰምተሻል ወይ ለማለት ነው ትናንት ደውዬ ነበር። እሱ ነበር። አሁን እሱ መረጃ ካለን እኛ ጤና ሚኒስቴርንም ለማናገር ነው ዝግጁ የሆነው እንዳልኩ ኦልሬዲ ፎርም ተደራጁት። ግን እናንተ ይኸውልሽ ሚኒስቴር ካውንስል አለ፣ ጠቅላይ ሚኒስቴሩ የሚመሩት ሁሉ ሚኒስቴሮች የሚገናኙበት አለ። ጤና ጥበቃ ሚኒስቴር ይሄንን ማን ነው ጤና ጥበቃ ያወጣውን መመሪያ ሲቪል ሰርቪስ መክሰስና ትምህርት ሚኒስቴር አቅጣጫ አስቀምጦላችሁ ጤና ጥበቃ ሚኒስቴርን ይሄን ነገር እንዲያነሳና ባለሙያዎች ወደ ስራ ወደ ኒውትሪሽን ማገዝ ስራ ውስጥ እንዲገቡ ነው መደረግ ያለበት። እውነት ነው፣ ልክ ነው። ስለዚህ ለዚህ ነበር የደወልኩት። አላቀረስ ስልክህን አላየሁትኝም። አሁንም አጋጣሚ ስልክህን ማግኘት ስላልቻልኩ ነው ላይቭ ሳይ የገባሁት። እሺ ላይቭ በኋላ ስትወጣ ወይ ደውልልህና። አዎ እሺ። ስልክሽን ግን ወይ ፔጅ አድርጊኝና ሌላ ስልክ እንዳለ ያለኝ ያንቺ ስልክ እንደሆነ ተረድቼ ጉዳዩን እየተከታተልሽ እንደነበር ሰምቼ ስለነበረ
ለሚዲያም ነግራችሁ ሸገርም ሆነ ለተለያየ ሚዲያዎች ተሰባስባችሁ አንቺ ማስተባበረሽ ቢሆን የናንተ ኤፍዲኤ ይቀበለዋል። ፉድ ኤንድ ድራግ ነው የሚለው ኒውትሪሽንን እንደ ፉድ ሳይንስንም ኒውትሪሽንንም ኢንስፔክሽን ላይም ሬጉላቶሪ ላይም ይጠቀመዋል። ወገን አሁን የለም። አሁን አዲስ አበባ ምግብ መድኃኒት ሪፎርም እየሰራ ነው። አይደለም እናንተ ጋር እንደ ዘርፍ ይቀበለዋል ስልሽ ምግብና መድኃኒት ቁጥጥር ባለስልጣን ግን ፉድ ሳይንስንም ኒውትሪሽኒስትንም ቀጥሮ ያሰራል። አሁን ሊያስወጣ ነው። አሁን እኮ ለሪፎርሙ እኮ ነው። አሁን በዚህ ሪፎርም አንቺም ከምትሰሪበት ምግብ ተቆጣጣሪ መሆናችሁም የኒውትሪሽን ባለሙያ የጤና አይደለሽም እና ውጪ ሊሉሽ ነው። አዎ ዛለ እና ምን ጠብቃላችሁ? በአገር ቁጭ ብላችሁ እንደዚህ ሲመጣባችሁ ቁጭ ብላችሁ ነው የምትጠብቁት? ነው ምን ማድረግ እንዳለብን ግራ ስለገባ ነው። ገብቶኛል። እንደውም እኮ ምንድነው ኤፍዲኤ እኮ ማስታወቂያው አውጥቷል በሲቪል ሰርቪስ አይደለም ቦታዎቹን ለመተካት። አዎ አዲስ አበባ ፌደራል በፌደራል ያለው ሲቪል ሰርቪስ ቫካንሲ አውጥቷል። ለላቦራቶሪ ለምናምን የተለያዩ ፖዚሽኖች ማስታወቂያው ወጥቷል። አይተሽዋል? አይ አላየሁትኝም። እንዴ በእናንተ ለሲቪል ሰርቪስ ተብሎ እኮ ሰሞኑን አዲስ ዘመን ላይ ሰርኩሌት የሚያደርግ ለማይክሮባዮሎጂ ለላቦራቶሪ ምግብ ሳይንስ ያለው እንደዚህ ፊልድ ያለው ብሎ ማስታወቂያ ወጥቷል ላሉት ክፍት ቦታዎች የሥራ ቦታዎች። አላየሁትም ድረስ አላየሁት። ስለዚህ እናንተም ከመቀነሳችሁ በፊት እኮ እነዚህ ፖዚሽኖች እናንተ ልትይዟቸው ይገባል። አትሊስት ሽፍት ላይ ያደርጓችሁ ይገባል። አዎ ወደዛ ሽፍት የምናደርግበትን መንገድ ማመቻቸት ነው። አንቺ ዋናው ኦፊስ ነው ያለሽው? የት ነው ያለሽው? አዲስ አበባ ምግብ መድኃኒት እዛው 4 ኪሎ ነው ያለሁት እኮ። አዎ አንቺ ፌደራል አይደለም ያለሽው? ፌደራል አይደለሁም እኔ። አዲስ አበባ ነው ያለሽ? እነ እስጢፋኖስ ጋር ነው ያለሽው? እኛማ ወረድን እኮ መጣን። ፌደራል ነበርን። እሺ ፌደራል ኢንቫ ቦታውን ሲይዘው ወደ ከተማ ወረዱን። እኛ ወደ አዲስ አበባ ምግብ መድኃኒት። እዛ ነው ያለሽው አሁን? እሺ። ስለዚህ አንድ የምግብ አማካሪ በእናንተ የተመረቀ ምን አይነት ሲኦሲ ነው ማግኘት የሚችለው? እሱን ነው አሁን እያልኩት ያለሁት። አሁን ምንድነው ጤና ሚኒስቴር አሁን ማንም እየሄደበት የለም። ባለፈው ነገር ያለው እኔ እየሞከርኩ ነበር ፌደራል ላይም ሆኜ ማለት ነው። ዲፓርትመንቱን አክሰፕት አላረጉትም። ስለዚህ ምን ብለው ደብዳቤ ጻፉልኝ ለጤና ሚኒስቴር ስያሜ ይሰጠን የሚል ደብዳቤ ጻፉልኝ። እሺ ያንን ደብዳቤ ነው አሁን ለመንቀሳቀስ እያሰብኩ ያለሁትና ለዛ ነው ያንተን ምገዛ ይፈልኩትኝ። እኔ አግዛለሁ። እኔ ወደ ሚዲያ ማቃቸውም ሰዎች አሉና ሸገር ምናምን ሰዎች አገናኝቼ ጉዳዩን እንዲከታተሉልና ይሄንን አቤቱታ እኔም ተባብሬ እንድናቀርብ እናደርጋለንና እንያዘውና ይሄን ሰናይት ጉዳይ እንደዋወልና እንነጋገር። እሺ መልካም። ሌሎቻችሁ ይቅርታ ሌላ አጀንዳ ውስጥ ገባን። እሺ መልካም ቀጥሉ። እሺ ጃቪ ኪድ ቃል ቤቲ ቀጥሉ። እሺ ዶክተርዬ እንዴት ነህ? እንዴት ነህ? ሰላም ነሽ? ቀጥይ። ሰላም ነህ? ቀጥይ። ዶክተር እኔ እንኳን ስለ ሁለት ልጆቼ ነው ልጠይቅህ የፈለኩት። አንደኛ ልጅ 2 ዓመት ከ5 ወር ሆኗታል እና ትንሽ አመጋገብ ላይ በጣም ተጎድታለች። እሺ እና የተጎዳች አይዞሽ። ይቅርታ ዶክተር ቀጥይ። ችግር የለውም በቻልሽው አቅም ችግር የለውም። ልጅ ይዛ ነው። ቀጥይ። እሺ ጃቪ ኪድ እስከዛው ቀጥይ። ሰላም ቀጥይ ጃቪ። እሺ ቀጥይ። እሺ እንዴት ነሽ? ደህና። እሺ እግዚአብሔር ይመስገን። ልጄ 5 ወር ከ15 ቀኗ ነውና ምግብ ጀምሬላታለሁ። እሺ እና በቀን ምን ያህል ጊዜ ነው መመገብ ያለብን? 2-3 ብቻ 2-3 መውሰድ እስከቻለችው ድረስ በግድ አይደለም። 2-3 ብቻ። እሺ በቃኝ እስከምትል ድረስ መመገብ እችላለሁ። ምንም አታስገድጂ። በቃ የምትፈልገውን ራሷ ትወስን። ምግብ አብዝተሽ አትስሪ። አንቺም እንዳትበሳጪ። ምን ማብላት ግን አስበሻል? አሁን ጀምሬላታለሁ። ምን ጀመር? በኦትስ በአቮካዶ ነው የጀመርኩላት ከካሮት እና ከድንች ጋር እየቀላቀልኩ። እሺ እና አንድ ጊዜ የሰራሁትንስ ምግብ ምን ያህል ጊዜ ነው መቆየት ያለበት? አሁን ጠዋት ላይ ተሰርታሁን። እሺ ምግብ እሱ የተለየ ቪዲዮ ሰራለሁ ብያለሁ። ወተት ስንት ጊዜ ይቀመጥ፣ የተዘጋጀ ምግብ ስንት የሚለው ሌላ ፕሮግራም ሰራለሁ። አሁን እንደ ፕሮግራም ይዤዋለሁ፣ እየተዘጋጀሁበት ነው። በሚቀጥለው እንትን እላለሁ። ግን ስጋ ሌሎቹን ነገሮች መቼ መጀመር አሰብሽ? ምን ያህል ጊዜ አሁን ማብላት ጀመርሽ? ከ5 ወር ጀምሮ ምን ያህል ጊዜ ይሆናል? በቃ 1 ሳምንት ምናምን ይሆናታል ከጀመርኩኝ። ስለዚህ ሳምንት መውሰድ ጀምራለች። ስለዚህ ሌሎቹን ነገሮች ለማጀመር ተዘጋጅተሻል ወይ?
አዎ በደንብ ጀምራለሁኛው። ስለዚህ ቪዲዮዎችን እያየሽ ነው ሪፖስት የማደርገውን እንደ አፍሪካ ልጆች እንቁላልም ስጋውንም የተፈጨውንም ሁሉ ነገር ያለበት አንድ ምግብ 4 ያለበት አሁንም ያወራሁት እሱን ነው። ለሱ ተዘጋጅተሻል ወይስ በገንፎ ብቻ ለመስጠት ነው? አይ ገንፎ አላሰብኩም። ሪፖስት የምታረጋቸውን ቪዲዮዎች በደንብ እያየሁ ነው። ታንኪዩ በቃ እንደሱ ወጥረሽ ቪዲዮ ቀርጸሽ ደግሞ ታጋርግኝ እናንተም በእኔ በጣም ደስ ብሎኛል። እናንተም ብትራዱ እናንተ ከታወቃችሁ በኋላ ሌሎችም ያበሻ ልጅ እንዲህ መብላት ይችላል የሚለው መነሳሳት ፈጥሯል። አንዳንዶች አሁን እንደዚህ አብሉ ስላቸው የኛ ልጆች ይከብዳቸዋል፣ አረባካ አይሆንም ልትገልብን ነው ወይ ብለውኝ ነበር። ሌሎች ያበሉን ደግሞ ሲያዩ አሃ የኔ ልጅም ይበላል እያሉ እየተነሳሱ ነውና ሼር አርጊ በቻልሽው አቅም። አዎ ያው የለመድነው አእምሯችን ውስጥ ያለው ነገር እሱ ስለሆነ ያው ሐሳብ በሐሳብ ነው የሚሻረው። አንደርስታንድ ፖስት ማድረግ ታንኪዩ። ስለዚህ አንዳንዶቹ አስረድቼም ስላልገባቸው ነው አሰራሩን ከአፍሪካኖቹ እያሳየው ያለሁትና እንግዲህ እኛም አሁን ወልደን የራሴ 3 ልጆች አሉኝ። በዚህ መልኩ አሳድግ ያለው ማለት አልችልም። አራተኛ ወልጄ ከእንደገና ማብላት ሳይኖርብኝ አይቀርም ከእንደገና። አይ በጣም ልናመሰግን ይገባል። እናቶች ማለት የለመድነው እኛ ያደግንበትም ገንፎ ምናምን ስለሆነ ያንን ነው ኤክስፔክት አድርገን እንትን የምናደርገውና ስለዚህ ንገሩልኝ ማለት ገንፎን ከዚህ ሀገር የገላገለን በሉ። ገንፎ አይጠቅምም እያልኩ አይደለም። ገንፎ ሆነን ቀንጭረን እንደዚህ የቀረነው ኳስ ተጫዋች እግሩ ምላስ እንዲህ ትንሽ ያክል ነው። በዚህ ምክንያት ነውና ልክ እንደሌላው ምግብ እንድፈር ልጆቻችንንም እናስደፍር። አይ ልክ ነው። ሐሳብን መጋራት አለብን፣ መደገፍ አለብን። እሺ ታንኪዩ። ስለዚህ አጋሩን ትበሉ። አሁን እኔ 2019 መስከረም እየመጣ ስለሆነ ቲክቶክ ክረምቱ እያለቀ ስለሆነ በዚህ አልቀጥልምና እኔ አላማዬ ግቡ ደርሷል። ስገባ ያለውን ችግር አይቼ ነው። አሁን ብዙ ለውጥ መጥቷል። ግን የምትራዱኝ ሜሴጁን አካባቢያችሁ ላይ ጎረቤታችሁ ላይ ላለ ሰው በጠቅላላ አስተላልፉ። ሁልጊዜ እዚህ እየመጣው መልስ መስጠት ማስረዳት አልችልም። ዩቲዩብ ፎሎ የምታረጉት ወይ ቲክቶክ ላይ ኤኒቲንግ የያዛችሁትን በቋሚነት ያዛችሁ ለሰው ንገሩ። ሰው ከተከራከራችሁ ዶክተሩ እንደዚህ ብሏል በሉ። አይ ጥሩ ኤቪደንስ ነው። እንደዛ እናደርጋለን። ሌላ አንድ ጥያቄ ያለችኝ ሶስተኛ ይቀርሽ። እሺ እንቁላልና ፒናት ስንጠቀም ምን ያህል እናርጋ? አሁን እንቁላል አንድ ሙሉ መጠቀም ይችላል አንዴ ለመመገብ? አይ አንድ ሙሉ እንቁላል ይከብዳል ለአንድ ልጅ ማለት ነው። የምትሰሪውን ግን የምታዘጋጁን ነገር ማወጥ ያፈል። አንድ አስኳሏ አለች አይደለም ውስጧ ማለት ነው የምትፈጨዋል። እሷን በጠቅላላ መጠቀም ትችያለሽ። ግን እንቁላል ያላለቀም ብለሽ ልጅ እንዳታስቸግሪ። እሺ ከከሰርሽም ከሰሪ አንቺ ተከስሪያለሽ ብላ ልጅቷ መጨነቅ የለባትም። አይ መክሰር ይሻላል እኮ መክሰር ይሻላል። ወደፊትም ደግሞ ስትሄጂ ምግብ በራሷ ማብላት በእጅ ይዟ እንድታጨማልቅ ምናምን አቅሙ ካለሽ ነው እያልኩሽ ያለሁት። ሁሉ ሰው አቅም የለውም። አቅም ካለሽ ግን ጠረጴዛና ወንበር ግዢና ደግሞ አጓጓቧ ሲጠነክር በእጇ እያጨማለቀች እንድትበላ እንዲበሉ። እሱ ደግሞ ከምግቡ በላይ በጣም ጠቃሚ ነው። በራሳቸው ልጆቹ መቻላቸው። እሺ መልካም። እሺ ዶክተር አመሰግናለሁ በጣም። መልካም። እሺ ቃል ቀጥይ። ገብተሽ ነበር። ቀጥይ። ልጅ ያስቸገረሽ ቀጥይ። እሺ ዶክተር ይቅርታ ልጅ አስቸገረኝ ነው በመሃል። ምንም ችግር የለውም። እሺ የ2 ዓመት ከ5 ወር ልጅ እና የ8 ወር ልጅ ነው ያለኝ። እሺ እኔ አሁን በጣም ትልቁ ጥያቄ ተቋረጠብኝ ቃል የ8 ወር ነው ጥያቄ ሸማን ነው? የ2 ዓመት ከ5 ወር ላይ ነው። እሺ የ2 ዓመት ከ5 ወር ልጄን አሁን ሳሳድጋት እኔ ብዙ ይሄ ኒውትሪሽን ምናምን የሚባለውን እውቀት የለኝም ነበር። በርግጥ ሶስተኛ ልጄ ላይ ደርሼ ማለት ነው። እና እሷ አሁን የ2 ዓመት ከ5 ወሯ ሶስተኛ ልጄ ናት። እና ሶስተኛ ልጄ ሆና ግን እንደዚህ ኒውትሪሽን ምናምን እውቀት የለኝም። እነዛ አንደኛና ሁለተኛ ልጆቼን ከቤተሰብ ጋር ስላሳደግኩ ብዙ አላውቀውም ነበር ያስተዳደግ እንትሉን። እውነት ነው፣ ሁላችንም ነው፣ አንቺ ብቻ አይደለሽም፣ ሁሉም ነው። እሺ እዚህ ጋር ግን እሷ ጋር ስደርስ በቃ ይሄን ትንሽ ኢንፎርሜሽኑ ስለነበረኝ እሱን ላድርግ ስል ታስቸግረኝ ነበር። አንድ የምቸገርበት የነበረው አለርጂክ ነበር። አለርጂክ ተቸገር ነበር እና ያ አለርጂ መከሰቱ ሳይኮሎጂካሊ እኔም በጣም ጎዳኝ። የሆነ ምግብ ሳበላ የምን አለርጂ ነው? አለርጂው ግን ለይተሽዋል? ከምንድን ነው? ምግብ ነው። ምግብ ሆኖ ይኸውልሽ፣ ምግብ ሆኖ ሁሉም ምግብ አይደለም አለርጂ። ፕሮቲን ያላቸው አለርጂ የሚሆነው እንቁላል፣ ወተት፣ ማን ነው አሳ ወይ ለውዝ ነው የሚሆኑትና ለይተሽዋል ወይ ከየት እንደሆነ እኮ ለመለየት መጀመሪያ አለርጂክ መሆኑንም አላወቅኩኝም። ምግብ ሳበላ ሰውነቱ ይፈነዳል እና ይፈነዳል።
ለኔ ምንድነው ሰውነቷ ላይ የወጣው ቁስለት ነገር ነው የሚመስለው ማለት ነው። ከዛ ጊዜ ግን ክትባት ሲሄድ አንዲት ልጅ ናት የነገረችኝ ይሄ ነገር ይሄ እኮ አለርጂክ ነው አለች። ምንድነው አለርጂኩ ብዬ አይደንቲፋይ ለማድረግ ሞከርኩ። አይደንቲፋይ ለማድረግ ሞከርኩኝ ማለት ነው። እና ሳስመግባት ላይክ መጀመሪያ እንቁላል መሰለኝ እንቁላል ሳበላት እንደዚህ መሆን ጀመረ ማለት ነው። ከዛ ደግሞ ሙዝም ስበላ ለብቻ ቼክ እያረኩት ማለት ነው። ጎበዝ እሺ። ቆይቼ ደግሞ እንደገና እንቁላል ስሰጣት እንቁላሉ ደግሞ እንደዛ የሚያደርገው ይቆማል ማለት ነው፣ አይኖርም። ከዛ እንደገና ሁሉንም ስሞክር አሁን አይደንቲፋይ ማድረግ አቃተኝና ልክ ምግብ አሁን እንደዛ አዋሃጄ መስጠት ምናምን እየፈራ ሁሉ መጣው ማለት ነው። ምክንያቱም የትኛው ምግብ እንደዛ እንደሚሆንበት ክሊርሊ አይደንቲፋይ አቃተኝ ማለት ነው። ስለዚህ ላግዝሽ የምችለው አለርጂ የሚያስከትሉ ምግቦች በብዛት በሳይንስ ፕሮቲን ናቸው። የስንዴ ዱቄት ግሉትን የተባለ አንዱ ችግር እሱ ነው። ቀጥሎ እንቁላል ነው። ቀጥሎ ወተት ነው። የዱቄትም ይሁን የላምም ወተት ይሁን ቀጥሎ እንደ ለውዝ ያለ ፕሮቲን ናቸው። ገብቶሻል? እና አንዳንድ ሰዎች ደግሞ አሳም ይሆንባቸው አሉ። ከነዚህ ውስጥ የትኛውን ነው አንቺ እየሰጠሻት ያለሽው የሚለውን ብትነግሪ። እና እኔ አሁን ዶክተር ልጠይቅህ የፈለኩት በዚህ መሃል ከምን ተላለፍኩ ይመሰለክ? ልጅቷ ያመጋገብ እንትኗ ትክክል ሳይሆን አደገ። ገባኝ። ያው ስለፈራሹ መቀነስ ውስጥ ገባሽ ማለት ነው። እነዚህ ምግቦች መቀነስ ውስጥ ከዛ ደግሞ የሆነ ምግብ ስሰጣት በአፏ ይዛ እየቆየው ስለሆነ የምሰጣት ምግብ አለመውደድ፣ በአፏ ይዛ ረጅም ሰዓት መቀመጥ ያንን ምግብ በቃ ረጅም ሰዓት ስታቆየው ትፊው በቃ ላትጀመር። ልጅቷ በዚህ መሃል ኪሎዋ በጣም ትንሽ ሆነ፣ በቂ ምግብ አላገኘችም። ገብቶኛል። እስካሁን የመጣችበት እንደዚህ ሆኖ አሁን ምን እያረግሽላት ነው? አሁን ያለችበትን የመጣችበትን መቀየር አንችልም። በቃ ተቀብለነዋል። ሁላችንም በዚህ አልፈናል። አሁን 2 ዓመት ከምናምን ከሆነች በኋላ አሁን እያረግሽ ያለሽውን ነገር ንገሪያለሽ። አሁን ኖርማልኛ ምን በላውን ምግብ ማብላት ጀመርኩኝ። እሺ አንቺ የምትበይው ምግብ ችግር አለው እያልኩ ሳይሆን ስብጥሩ ምንድነው? ለምሳሌ እንጀራ ከሆነ የምትበላው እንጀራ በሽሮ ብቻ ነው ወይ የምትበላው? ወይስ አይብ አለው? ወይስ እንቁላል አለው? ወይስ ሌላ ነገር አለው? ወይ ስጋ አለው? ወይ ነው እንጂ እንጀራ መብላቷ እኛ ምን በላ መብላቷን ችግር የለውም። ምግቡ ግን አንድ አይነት ምግብ ነው ወይ የሚለውን ብትነግሪ። እኔ እሱን ለማድረግ ሞክሬያለሁ። ግን አሁንም የምቸገረው ልጅቷ ስታድግ እንደዛ አይነት ችግሮች ስለነበሩባት አሁን ጠጠር ያለ ነገር ሲሆን ስቲል ነው ድረስ በአፏ ትይዘዋለች። ላይክ አሁን ስጋ ትንሽ ፈጨት አድርጌ ሳረግላት ስጋውን ታርጋ በአፏ ትይዘዋለች። ስለዚህ አሁን እንጀራም ስትበላ ለምሳሌ እንጀራ በወጥ ብለን ብናስብ እንጀራ በስጋ ብትበላ እንጀራውን በልታ ስጋውን አታኝከውም ነው? አታኝከውም። በአፏ ትይዘውና ይተፋል በቃ። ኦኬ። እንግዲህ በልጅነቷ የተቀረጸባት እንትንን ለማስተካከል ትግል ይጠይቃል ትንሽዬ። ምን አልሽኝ? ያበላል ልምዷን ማለት ነው። ግን ያበላል ልምዷ። እሺ። እነዚህ አይነት ምግቦችን እያበላሽ በመሃል ግን የተፈጩ ነገሮች በማንኪያ ልትወስድልሽ አትችይም? የተፈጩ ነገሮች ምንም ችግር የለም ማለት ላም ያለ ነው በቃ እንትን እንቀላቅለው ለማለት ነው። እንደዚህ ኖርማል የቤተሰብ ምግብ የምትበላውን በግማሽ የተፈጩ ምግቦች ደግሞ በግማሽ እናርገው ነው እያልኩሽ ያለሁት። ቁርስና በመሃል በምትበላበት ጊዜ የተፈጩ ነገሮች በመሃል በስናክ መልኩ ንጥረ ነገር እንድታገኝ ብናረግ ለማለት ነው። እስቲ ለምሳሌ ምን ላድርግ ዶክተር? አሁን ሰሰሪ የነበረውን ዶሮም ስጋም ይሁን ብሮኮሊም ድንችም ምንም አርገሽ ካርገሽ ፈጭተሽው አይደለ? ከሆነ ሙዝ ጋር ከአፕልም ጋር አርገሽ እሷ በሚመቻት መልኩ ልክ እንደ እርጎ አይደለም ደስ በሚላት መልኩ ደስ ብሏት ከበላት ሰውነቷ ስለሚሰራ ሌላው ምግብ ያላት ምግብ ፍላጎት ይጨምራል ብዬ ነው። አቤን ደስታን ዶክተርዬ አሁን እኔ ከሷ ተምሬ እዚችኛዋ ልጄ ላይ አስተካክያለሁ። አሁን እርጎ ለዚችኛዋም ልጅ ነው ምልሽ። ለዚችኛዋም ልጅ ለምሳሌ ለዚችኛዋም ልጅ ነው እያልኩሽ ያለው። ለምሳሌ እርጎ አዘጋጅተሽ አይደለም ለውዝ ጨምረሽበት ሙዝ ተጨምሮበት አይደለም ተዘጋጅቶ መብላት አትችልም ወይ? እቺም መውሰድ ትችላለች ነው እያልኩሽ ያለሁት። አሁን እቺ ፍላጎቷ ነው ዶክተር፣ የተቸገርኩ ፍላጎቷ። አሁን ህፃኗ ገና ትንሿ የ8 ወሯ ልጅ እርጎ በደንብ አርጋ ትጠጣለኛለች። እቺ ገና ስታየው በቃ ትተፋዋለች። አይደለም የምትፈልገው ምግብ ንገሪኝ መጀመሪያ። የምትፈልገው ምግብ እኮ ልናስተካክል ነው። የምትፈልገው ምግብ መብላት የምትፈልገው ምግብ ንገሪኝ። የምትፈልገው ነገር አሁን እሷ ላይክ እነዚህ የአጥሚት እህል ገንፎ ትወዳለች።
እሺ ስለዚህ አሁን እሺ አዳምጪ ገንፎውን የሚጠቅማት እንዴት እናርግ ብለን እንነጋገር እሺ ዶክተር ስለዚህ ይሄንኑ ገንፎ ላይ እንቁላል አይደለም እንቁላል ጨምረሽበት አይደለም ለውዝ ጨምረሽበት ወይም ሙዝ ጨምረሽበት አብረሽ መስጠት አትቀበልም ወይ ገንፎ ነው ለሷ ምግቡ እሱን ትቀበልልኛለች ስለዚህ አሁን እኮ ያልሽው ገንፎ ብቻ የምትወደውን አገኘን ይሄንኑ ጥሩ ማድረግ ነው ማለት የልጆች ባህሪ አንዴ ከተበላሸ እኛ የምናስተካክለው ምንድነው ኦሬዲ የሚወዱት ምግብ ላይ በቂ ንጥረ ነገር እንዲያደርጉ መጣር ብቻ ነው ያለን ጥረት ስጋ እንዴት እንድትወስድ ላድርግ አሁን እኔ ስጋ ነገር አሁንም ስጋውን በመታበያት ምግብ ለምሳሌ የምትወደው ገንፎ ነው ካልሽኝ ስጋን በቋንጣ መልኩ አርገሽ አይደለም ፈጭተሽው ስጋውን መነስነስ ትችያለሽ ገንፎ ውስጥ እኔ ልጆች መሰጣው እንደዛ ነበር ሻከር ካለ ታወጣዋለች እንደዚህ ላይ ጌታ አይደለም ሻከር አይደለም እኮ በቡና መፍጫ አይነት እኮ መፍጨት ነው ቋንጣውን ማለቴ ነው የደረቀውን ቋንጣ ዱቄት እስከሚሆን ዱቄት እስከሚሆን እንደዛ ማለት አለ እኮ ማለት እንደ ተልባ ኮንሰጥ ነበር ተልባን ጨምራለን ገንፎ ላይ ስጋ ፈጭተን በቋንጣ አዘጋጅተን እንሰጣለን ኦኬ እኔ ስጋ እንደዛ እንደሚሆን አላቀም በብዛት ምናረገው ልጆች 6 ወር ላይ አካባቢ ሲሆን ስጋውን በጣም ስለሚለዩብን ስለሚያወጣብን ቋንጣውን ስለሽ እዚህ በቤት ሰቅለሽ ስሪ ለማለት አይደለም ኦቨኑስ ደርቆ ነው ባክቴሪያ ይኖረዋል አለ በዚያ ኦቨኑስ ደርቆ በጣም ከደረቀ በምጣድም ልታረጊው ትችላለሽ እሱን የደረቀውን በመፍጫ ፍጪው ፕሮቲኑ አለ ስጋው ላይ ያለው ጥቅም አለ እሱ እንትን ገንፎሽ ላይ የነሰነሽ ምግብ ላይ የነሰነሽ መስጠት ትችላለሽ ነው እንደቀመም ምንድነው አሁን ምንድነው የምትጠቀሙት አለ አይደል እንዴ ምንድነው የሚባለው ማጂ መረቅ ነው የሚባለው አዎ ምንድነው ማጂ መረቅ እኮ ማለት ከእንደዚህ አይነት ስጋዎች ጣዕም ያላቸው እኮ ነው የምንነሰንሰው በፓውደር ተዘጋጅቶ እሺ ዶክተር እሺ መልካም አመሰግናለሁ ዶክተር እሺ ቤቲ እሺ እየጨረስኩ ነው ይበቃኛል ቤቲ ሰላም ዶክተር እንዴት ነሽ ሰላም ነሽ ቀጥይ እግዚአብሔር ይመስገን ሰላም ቀጥይ ልጄ 2 ወሯ ነው እሺ 2 ወር ከ7 ቀኗ አንድ ሳምንት አካባቢ ጨምራለች እና ጉንፋን ያዘብኝ እሺ ከዛ ዛሬ 4ኛ ቀኗ ነው ጉንፋኑ ከያዛትና ሳላለው ይሄ ደረቅ ሳላለው ልቧ ላይ ኩርፍርፍ የሚል እኔ የህክምና ዶክተር አይደለሁም ቤት የህክምና ዶክተር አይደለሁም ገብቶኛል ገብቶኛል አይ ኩርፍርፍ የሚለውን ነገር አሁን እሷን ምንም አይነት ነገር መስጠት አልችልም ለምን ምን ልስጣት ጡት ምን እያረክሽ ነው ጡትማ ሰጣታለሁ ጡቱን ግን እኔ መመገብ ያለብኝ ነገር ምንድነው አንቺ ተመገቢ ልጅቷ ግን መድኃኒቷ ጡት ብቻ ነው ለታመመ ልጅ የሚሰጠው ጡት ነው ሳሉ እየባሰ ነው እየመጣ ያለው እኮ ከባሰ ህክምና የሚፈልግ ከሆነ ህክምና መውሰድ ግን በምግብ ጉዳይ ግን ሌላ ነገር ምንም ልትጨምር አትችይም ትኩስ ነገር አትይም ይሄን ነገር ሊጨምር ማለት አትችይም ጡት ብቻ ነው ልትሰጫት የምትችይው ለሁለት ወር ልጅ እሺ ያው እኔ መውሰድ ያለብኝ ለየት ያለ ነገር ካለ ብዬ ነው ምንም የምትወስጂው ነገር የለም አንቺ የተመጣጠነ ምግብ በቂ ወተት እንዲኖርሽ ጡት ወተት እንዲኖርሽ ማድረግ ነው አለቀ ልጅቷ ትኩሳት ኖሯት የተለየ ህመም በሽታዋ ጉንፋኗ ጠንቶ ወደ ትኩሳት የሚሄድ ከሆነ በህክምና ነው የሚስተካከለው በምግብ አይደለም ትኩሳት እንኳን የላትም ይሄ ኩርፍርፍ ልቧ ላይ ፍን ያረጋታል ገብቶኛል እሱንም ጨምሮ ከ3 ቀን ከ4 ቀን እያለፈ ለውጥ ከሌለው ማሳየት ተገቢ ነው አተነፋፈስ ኒሞኒያ ወይ ሌሎች ነገሮች ሊሆኑ ይችላሉ ማሳየት ተገቢ ነው በምግብ ጉዳይ ግን መስጠት ያለብሽ ጡት ብቻ ነው አበንደስታ እሺ አመሰግናለሁ እግዚአብሔር እሺ ካሚላት ሰላም ዶክተር እንዴት ነሽ ሰላም ነሽ ወይ እንዴት ነሽ ጥያቄ አለኝ ዶክተር አጭር ጥያቄ ነው ችግር የለውም ቀጥይ እሺ 6 ወር ነውና እሺ በቀደም ነው ያስጀመርኩት ምግብ ላይክ ድንችና ካሮት ስጋ አንድ ላይ አርጌ እሺ ለክ እንደ አጥሚት ነገር አርጌ ቀጠና አርጌ አሞከርኩት ግን ተፋብኝ እንትን ሊለው አልቻለም ስንት ወር ነው ከእንደገና እንመለስ ከስንት ወር ነው 6 ወሩ ነው ምን ሰራሽለት ንገሪኝ መጀመሪያ አጥሚት ሰራውለት እሺ ከዛ በኋላ ስጋና ድንችና ካሮት አርጌ
ፈጨሽው? ልክ እንትን አዎ በእንትን ስሰጠው የማስመለስ ነገር ይሄ የማለት ነገር አለ። ውፍረቱ ገብቶኛል። ውፍረቱ መጠኑ እንዴት ነው? ለልጅ አንድ መጠንቀቅ ያለብሽ እንግዲህ ደጋግሜ በዚህ ላይ እየተናገርኩ ያለሁት ምግቡ መሰባጠሩ ብቻ ሳይሆን ለልጆች ስናስጀምራቸው ያለው የውፍረትና የመቅጠን መጠን አለው አይደለም? ለልጆች በሚመች መልኩ በጣም ከወፈረ ትናንትም ተናግሬያለሁ። አንዷ ማሽን ጠፍቶብኝ በእጄ ፈጭቼ ነው ያለችው። ለልጆች በጣም ይተናነቃል ከወፈረ። ስለዚህ የልመት ደረጃውና የመፍጨቱ ምንድነው? መበጥበጫ ምንድነው የተጠቀምሽው? ወተት ነው ምንድነው የተጠቀምሽው? እኔ ውሃ ነው የተጠቀምኩት። 6 ወር ስለሆነ ጡቴን ኖርማል ጡቴን ነው የሚጠባው። ወተት ደግሞ አንድ ጥያቄ ራሱ ሳልጠይቅክ እሺ ኒዶ እንትን ብዬው ነበር አስጀምሬው ነበረ። እሺ ከዛ በኋላ አፉ ላይ ይሄ ነጫጭ ነገር አመጣብኝ። ከዛ አለርጂ ሊሆን ይችላል። እሺ ስለዚህ የላም ወተት አግኝተሽ ምግብ መበጥበጫ ውሃ መጠቀም ትችላለሽ። ግን እኔ አሁን እየጠየቅኩ ያለሁት የምትዘጋጅበት የልመት ደረጃና መጠን ለልጅ በሚመች መልኩ ነው ወይ የሚለውን አይተሽዋል ወይ ነው? መፍጨቱ ብቻ አይደለም አላማው። አዎ የመጀመሪያ ልጄ እኮ አይደለም እሱ ሁለተኛ ልጄ ነውና የመጀመሪያ ልጄ ኦልሞስት 2 አመት ሆኖታል። እና በዚህ መልኩ ይወስድልሽ ነበር የ6 ወር ልጅ አሁን ባልኩት መልኩ? አዎ ይወስድልኝ ነበር፣ ችግር የለበትም ነበር እሱ። ይሄኛው ደግሞ ልክ ሽታውን እንትን ሲለው ቋቃለው ምግቡ። ከዛ ደንግጬ ተውኩት እኮ። ደንግጦ መተው አይደለም፣ ደንግጦ ሳይሆን በተመቸው መልኩ እንዲሆን ላርገሽ ለመስራት ጥረት ማድረግ ነው። መቀነስ ያለብሽ ነገሮች ካሉ ቀንሰሽ አዘጋጅተሽ ቅጥነቱንም እያቀጠንሽ ቢሆን ቢመች መልኩ አርገሽ መስራት አለብሽ ማለት ነው። አንዴ ሆኗል ብሎ ማቋረጥ አያስፈልግም። በአጥሚት ከቀጠልሽው ልጅሽ በጣም ነው የሚቀነጭርብሽ። የሚወስደው አጥሚት ነው ጎሜጦ ገንፎ ነው ካልሽ አይቀየርልሽም። እሺ አሁን እኔ የምለው ይሄ ውሃውን ከመጨመር የላም ወተት ባረግለት ችግር ይኖራል ትችያለሽ ብያለሁ። ሌሎችም ቪዲዮን አላየሽም? የላም ወተት መጠቀም ትችያለሽ ብያለሁ ምግብ ስታዘጋጁ። ኦኬ እና ይሄ እሺ ባለፈው የከፈትኩት ኦልሞስት ስንት 5 ወር ምናምን አይሆነውም። ወተቱ ልጣላው ወይስ ላብስልበት? ምን ትለኛለህ? የትኛውን የከፈትኩት? 2 ወተት አዲስ ከዝቼ ቁጭ አድርጌዋለሁ። ገብቶኛል። ኤክስፓየሪ ዴት የለውም የተጻፈ? ከተከፈተ አይደለም ከተከፈተ ለስንት ጊዜ ያገለግላል የሚለውን አይ ቲንክ እኔ እንትን ስጠይቅ ፋርማሲ ስጠይቅ 20 ዴይስ ምናምን ነው ያሉኝ። አይ ተበጣ ማለት ቆርቆሮ እንዴት 20 ቀን ይሆናል? 20 ቀን አይሆንም። ለልጆቹ አይ አይደለም ኤክስፓየሪ ዴቱን ቆርቆሮ ላይ ጽሁፉን ማንበብ ካልቻልሽ ላኪልኝና ፎቶ አንስተሽ ማየት እችላለሁ። ግን ጽሁፍ አለው 27 ይላል እንጂ 27 ይላል። እሱማ 27 ይላል። ስለዚህ ምንም ችግር የለውማ። ስለተከፈተ ብቻ ነው የሚሉኝ እኮ በዝብጪውና ስለተከፈተ ማለት አንድ ኒዶ ተከፍቶ ማለት ቆርቆሮ ስንት ቀን ነው መቀመጥ ያለበት የሚለውን ንገሪኝ ነው እያልኩሽ ያለሁት። እነሱ የሚሉኝ 20 ቀን ማክሲመም አንዱ ከተከፈተ 20 ቀን። አዎ እንደዛ ነው ያሉኝ። እንለየው 2027 የሚለው ቆርቆሮ ሳይከፈት የተቀመጠበት ቀን ነው 2027። አዎ ቆርቆሮ አንዴ ከተከፈተ ግን 20 ቀን ነው ካሉሽ ከ20 ቀን በላይ ካለፈው አትጠቀሚ። በቃ ያሉሽን አርጊ። ኦኬ በቃ እሺ እንደዛ ነው። 2027 ከፍቼው አይደለም እንደታሸገ ኢትዮጵያ ውስጥ ተሽጦ ለመቆየት ነው 2027። ኦኬ አንድ ጊዜ ግን ከተከፈተ አየር ገብቶበት ባክቴሪያ ገብቶበት በሽታ ያመጣል፣ ሊበላሽ ይችላል የሚሉት የራሱ የመበላሻ ወቅት አለው። ለምሳሌ ድሮ በምታጠቢበት ጊዜ አንድ ቀን ከፍተሽው በስንት ቀን ትጨርሻለሽ? በ10 ቀን በስንት ቀን ትጨርሻለሽ? እንደዛ ያልቃል። አንድ 10 ቀን ምናምን ይቀራል። ስለዚህ በቃ በተጻፈው ቀን ከተከፈተ ይሄን ያህል ቀን የሚለውን ጽሁፍ እዩ። እኔም አየውና ነግርሻለሁ። አንድ እንትን ከተከፈተ ስንት ቀን መሆን እንዳለበት አያለሁ። መልካም ካልሆነ ግን ሌላ ቦታ ታፍልተሽ ማበጥበጫ አርጊው። እሺ መልካም። እሺ ስለነበረን ጊዜ አመሰግናለሁ። መብራት ጠፍቷል እኔ ጋርም አሁን በዳታ ገብቼ ነው። ይሄንኑ እየሰራችሁ ቪዲዮ አጋሩ በቻላችሁት አቅም ሌሎችን ቪዲዮዎች ለማጋራት ከፈልጉ በጣም ነው የማመሰግነው። የገባውበት ምክንያት አንተ በመከርከን መሰረት ለልጆቻችን ምግብ እየቀየርን እያዘጋጀን ነው ብላችኋልና በጣም ማመስገን እፈልጋለሁ። በዚሁ በርቱ። መልካም ጊዜ። እናመሰግናለን። አመሰግናለሁ። ዶክተር ምን አልሽኝ? እሺ ጄሪ ቀጥይ።
እሺ ጄሪ የገባሽው ቀጥይ። ሰላም ዶክተር። ደህና እየወጣሁ ነበረ ገብተሽ ስለሆነ እሺ ጨርሽልኝ። እሺ ቀጥይ። እሺ ዶክተር ያመሰግናለሁ። ልጄ የሶስት ወር እሺ 3 ወሩ ነው። እሺ ሲወለድ 2.6 ነበር። አሁን 5 ኪሎ ደርሰዋል ማለት ነው። እሺ እና ጡቴ ብዙ የለውም። የጡት ምርቴ በጣም እሺ በጣም እንትን ነውና የቅድም እናቶቻችን አብሽ ተቆልቶ አፍልተሽ ልትሰጪው ትችያለሽ ምናምን ሲሉ ሰማሁና ስለዚህ ነገር እኔ አልመክርም። ዱቄት ወተት መግዛት አትችይም? ጡት ምሽ ካለ ዱቄት ወተት መግዛት አትችይም? እሱ ጀምሬዋለሁ ዱቄት ወተት። ስለዚህ አብሹ ለምንድን ነው ያስፈለገሽ? የኪሎ ነገር አሳስቦኝ ነው። 5 ኪሎ አልመክርም። 3 ወሩ ከ15 ቀን ነው። አይ ምንም ችግር የለውም። ዱቄት ወተቱን እየሰጠሽ ቀጥይ። ከዛ 4 ወር እና 5 ወር ሲሆን ደግሞ ምግብ ጀምሪ። ይሄ ባህላዊ ነገር ነው። አብሽ ስጪው፣ በጥበጠሽ አጥሚት ስጪው ምናምን የሚለውን ብዙም አናበረታታም። እሺ ዶክተር። መልካም አመሰግናለሁ። እሺ መልካም ቀን። አመሰግናለሁ።